ናርሲሲዝም ከራስ ምስል ጋር አምልኮ ውስጥ መግባት ነው ከራስ ላይ በጣም ከመጠን በላይ ከማተኮር የተነሳ የራሳችን ምስል ጋር መውደድ ነው ስለዚህ ናርሲስቲክ ናቸው ብለን በጣም የጠላናቸው ሰዎች ጋር ግንኙነት ውስጥ እንድንገባ የሚያደርገንም ሌላ ምክንያት አለ እንዲያውም ያልታየ ናርሲሲዝም እኛ ውስጥም አለ በዚህ ጊዜ ያውም ፐርሰናል ብራንዲንግ እንደ ትልቅ ነገር በሚወራበት ጊዜ አሜሪካን ድሪም ብለን ሰክሰስ ወደ ማቴሪያል ነገር ባመጣንበት ጊዜ ዝናን እንደ ትልቅ ነገር በቆጠርንበት ጊዜ በዚህ ጊዜ የናርሲስቲክ ትሬት የለኝም ብንል ራስን መዋሸት ሊሆን ይችላል ቴንሽን ይፈልገ በሙሉ ናርሲስቲክ ነው ማለት ነው ሶሻል ሚዲያ ላይ ፖስት የሚያደርግ ሰው በሙሉ ናርሲስቲክ ነው ማለት ነው ወይ የሆነ ሰው ጎዳችሁ ማለት ናርሲስቲክ ነው ወይ ማለት ነው ወይ ለእናንተ ስሜት ግድ አልሰጠው ማለት ናርሲስቲክ ነው ወይ ማለት ነው ወይ አስተዳደግ ለናርሲሲዝም ምን አይነት አስተዋጽኦ ያደርጋል ለዚህ ነው በጣም ናርሲሲዝሞች ለምንድን ነው ይሄን ያህል ስኬት ላይ ኦብሰስድ የሆኑት ካላችሁ ስኬቱን ፈልገውት አይደለም ስኬታማ ሰዎች ምን ያደርጉኛል ነው ይቀበሉኛል ሰዎች ሲቀበሉኝ ደግሞ ማንን እቀበላለሁ ነው ራሴን ይቀበላል አላደጉም ስቲል ልጆች ናቸው እሺ ናርሲስቲክ ፐርሰናሊቲ ዲስኦርደር ያለበትና ሌሎች ሴቶች የሚታዩበት ሰው ለራሱ አይታወቀውም እና ካልታወቀው ደግሞ አብሮት ያለ ሰው ይሄንን ትሪቶች አይቶ ለዛ ሰው እንዴት ነው አዌርነስ ማሳወቅ ያለበት እኛ የናርሲሲስቲክ እስካሁን ካልነበረብን ከዚህ በኋላ አይኖርብንም ወር ኢሚዩን ልክ ዲሜንሺያ መጃጀት 60ዎቹ አካባቢ ነው ይመጣል የልጅ መጃጀት የሚበለሽታ የለም ልክ እንደዛም ናርሲሲስቲክም አዳልት ላይ የሚመጣ አይደለም ሶ እስካሁን ፕሮሶሻል ከሆን ከዚህ በኋላ ምንም የሚያስፈራን ነገር የለም ማለት ወር ኢሚዩን አይ ግራንት ዩ ኳንደና መጣችሁ ሁሉ ጊዜ እንደምንለው ይሄ የምታዳምጡት ፖድካስት አይደለም የምትሳተፉበት ፖድካስት ነው ሐሳቦቻችሁን ታሪኮቻችሁን ጥያቄዎቻችሁን የምታጋሩበት እንዲሁም ልምዶቻችሁን የምታካፍሉበት መሰላል ላይቭ ነው እንኳን ደህና መጣችሁ ታንክ ዩ በጥንት ጊዜ አንድ ናርሲሰስ የሚባል ሰው ነበር በውበቱ በጣም ቆንጆ የሚባል የሰዎችን ስሜት መንካት የሚችል ሰው ነበር ያየው ሰው ሁሉ የሚወደው ሊቀርበው የሚሞክር ሊያናግረው የሚሞክር ሰው ነበርና ሰዎች ሊቀርቡት ሲሞክሩ ሊያናግሩት ሲሞክሩ እሱ ግን ምላሽ አይሰጣቸው ነበር አያቸው ማያዳምጣቸው ነበር ሰዎች በጣም ብዙ ሰው ይመጣል ወደሱ በውበቱ በጨዋታው ሰዎችን በመያዝ የሰዎችን ስሜት በመያዝ ተነስቶ ብዙ ሰዎች ወደሱ ይመጣሉ ግን እሱ ከነሱ ጋር ምንም ግንኙነት አልነበረውም ነበር በእንደዚህ እየኖረ ያለ በዛ ሰፈር በጣም ታዋቂ ሰው ይሆናል ሁሉም ሰው ሊቀርበው የሚሞክር ግን ማንንም ሰው የማይቀርበው አይነት ሰው ወይም ደግሞ ማንንም ሊወዳጀው የማይችል ሰው ሆነ ማለት ነው የዛኔ ኢኮ የምትባል አንዲት ሴት ነበረች ያቺ ሴት ደግሞ ኢኮ የምትባለዋ ሴት በጣም ተናጋሪ ንግግሯ የሚያምር ቆንጆ የነበረች ሴት ነበረች በአጋጣሚ እሷም ንግግሯ ቆንጆ የነበረ የምታምር ሴት ብትሆንም ግን ትረገምና የሰዎችን ንግግር መድገም እንጂ የራሷን ንግግር መጀመር የማትችል ሴት ትሆናለች ኢኮ ከዛ እሷ በአጋጣሚ ናርሲሰስ ሲያልፍ ታየውና በፍቅሩ ትወድቃለች በጣም በፍቅሩ ወድቃ ልታወራው ትፈልጋለች ችግሯ ግን ምንድነው ቃላት መጀመር አትችልም ሰዎች የተናገሩትን የመጨረሻ ቃላት መድገም ብቻ ነበር ጣፈንቷ ስለዚህ ምን ሆነ በጣም ናርሲሰስን መከተል ጀመረች በቃ ተከተለዋለች ታየዋለች ተወደዋለች በጣም አንዴ በጫካ ሲያልፍ የሆነ ድምጽ ይሰማል እየተከተለችው ከዛ ሰው አለ ብሎ ጠየቀ ከዛ እሷ በቃ በዚህ ጊዜ እንደምንም ብዬ ስሜቴን ለመግለጽም እንዲመቸኝ ብላ አለ አለች ሰው አለ ሲል የመጨረሻውን ቃል ደገመችለት አለ ካለ ውጣ ሲል እሺ ወጣች ሄደች ልታቅፈው እንደዚህ አይቷት ምን ለማለት ፈልገሽ ነው እኔን ማቀፋትሽኝ ብሎ ቀዝቀዝ ብሎ ችላላት ማለት ነው በጣም ያለቀሰች ያዘነች ወደ ጫካው ተመልሳ ገባች በዛ ያለቀሰች ሁሌ በቃ እሱን ያሰበች በዛ ጫካ ውስጥ ሰውነቷ ምን ብሎ በቃ ሰውነቷ አንሶ ተጣፋና ድምጿ ብቻ ይቀራል ያ ድምጽ ምንድነው አሁን ኢኮ ሲባል የገደል ማሚምቶ ምንለው ያ ድምጽ ነው እኛ ስንጮህ የሚያስተጋባ ድምጽ ሆኖ ይቀጥላል ማለት ነው ናርሲሰስ ይሄን ሁሉ ማረግ ሲጀምር የሰዎች እንባ ወደ አማልክት እንባ ይደርሳል አማልክቶች የሰውን እንባ ይረዱና ናርሲሰስን ምን ያደርጉታል ይረግሙታል ከዛ ናርሲሰስ ተረግሞ በጫካ ውስጥ ያለፈ ያለ ኩልል ያለ የምንጭ ውሃ ያያል እዛ የምንጭ ውሃ ላይ ተጠግቶ የሆነ
ምስል ያያል። ሲያይ በጣም የሚያምር ምስል ነው፣ ዋው ደስ ሲል ብሎ ማየት ጀመረ። እያየ በዛ ምስል በጣም ተሳበ። እንደዚህ አይነት ምስል አይቻላውቅም፣ እንደዚህ አይነት ሰው አይቻላውቅም እያለ ሊነካው ይሞክራል። ያንን ምስል ሊነካው ሲሞክር የምንጭ ውሃ ምን ይሆናል? ይደፈርሳል። ሲደፈርስ ምስሉ ጠፋ ማለት ነው። ከዛ ትንሽ ቆይቶ የት ሄደ ይሄ ምስል ብሎ እንደገና ይጠብቃል። አሁንም እንደገና ሲጠብቅ ምስሉ እንደገና ይመጣል። ሲያይ ሲስቅ ይስቃል ምስሉ፣ ሲያዝን ያዝናል። ምን አይነት ምስል ነው? የተለየ ምስል ነው እያለ እዛ ረጅም ሰዓት ያሳልፋል። በመጨረሻ ከዛ ምስል ጋር ምን ይዛል? ፍቅር ይዘዋል። ያን ምስል ማየት ይሆናል ጊዜው። ግን ያን ምስል በማየት ሱስ ውስጥ ተጠምዶ ምን ማድረግ ረሳ? ምግብ መብላት፣ ህይወትን መኖር፣ ሌሎችን ነገሮች ማድረግ ረሳ። ያንን ምስል እያየ ምን ያደርጋል? እዛው ይሞታል። ያን ምስል ግን የእሱ ምስል እንደሆነ ወደ መጨረሻ አካባቢ ገባው። ቢገባውም ግን ከዛ በኋላ ወደ ኋላ መመለስ አይችልም ነበር። ምክንያቱም ከዛ ምስል ጋር የተለየ ቁርኝት ፈጥሮ ስለነበረ ናርሲሰስ እዛው ያንን ምስል እያየ ይሞታል። ይሞትና እዛው ከሞተበት ቦታ ላይ አበባ ትበቅላለች። ያቺ አበባ ምን ተብላ ተጠራች? የናርሲሰስ አበባ ተብላ ተጠራች። ታሪኩ ይሄ ነው። አሁን አንድ ሰው አለ አይደለ? ሲምቦሊክ ሪፕሬዘንቴሽን የምንለው ማለት ነው። አሁን ታሪኩን ልንተነትነው ነው። ታሪኩን ልንተነትነው ነው። ሲምቦሉን ነው የምንተነትነው በደንብ ማለት ነው። ኢኮን እንተነትናታለን፣ አበባውን እንተነትነዋለን፣ ምንጩን እንተነትነዋለን፣ ናርሲሰስን ምን እንደሆነ እንተነትናለን ማለት ነው። ሲምቦሊክ ሪፕሬዘንቴሽኑ የታሪኩ ምንድነው ነው። ሚቶሎጂዎች ባይዘወይ ሲምቦሊክ ሪፕሬዘንቴሽን ናቸው። ስለ ሰዎች አስተሳሰብ ማንነት በግልጽ ለማስቀመጥ የምንቸገራቸውን ሀሳቦች ጠቅላላ አድርገው የሚያስቀምጡልን ነገሮች ናቸው። ለምሳሌ ናርሲሰስ ከሞተበት ቦታ ላይ አበባ መብቀሉና የአበባ ናርሲሰስ አበባ መባሉ ራሱ ትርጓሜው የተለየ ነው። እሱንም በደንብ እናየዋለን። የመጀመሪያው ነገር ናርሲሰስ ከማን ጋር ነው ፍቅር የያዘው? ከማን ጋር ነው ፍቅር የያዘው? ከራሱ ጋር አይደለም፣ ከራሱ ምስል ጋር ነው ፍቅር የያዘው። ስለዚህ ናርሲሲዝም ቃሉ ራሱ ዓላማው የመጣበት ምክንያት ራስን መውደድ አይደለም። እንዲሁም አንዳንድ ሰው ሲተረጉም ናርሲሲዝም ማለት የላቀ ፍቅር ለራስ መስጠት ብሎ ያስባሉ። አይደለም። ናርሲሲዝም ከራስ ምስል ጋር አምልኮ ውስጥ መግባት ነው። ከራስ ላይ በጣም ከመጠን በላይ ከማተኮር የተነሳ የራሳችን ምስል ጋር መውደድ ነው። ምስል ማለት በሰዎች ዘንድ የማቀርበው ማንነቴና ሰዎች ሲያዩ የሚሰጡኝ እይታ ማለት ነው። ስለዚህ ናርሲሰስ ፍቅር የያዘው ከምን ጋር ነው? ከምስል ጋር ነው። ከሰው ጋር ፍቅር ሊይዘው አልቻለም ነበር። ምክንያቱም ከሰው ጋር ፍቅር የያዘን ማለት ሰዎች የራሳቸው ፍላጎት፣ የራሳቸው ስሜት አታድርግ የሚሉት ነገር ይኖራል። ናርሲሰስ ከሰው ጋር ፍቅር ሊይዘው አልቻለም ነበር። ፍቅር የያዘው ከማን ጋር ነው? ከምስል ጋር ነው። ከራሱ ምስል ጋር ነው ደግሞ በመጨረሻ ፍቅር የያዘው የሚለውን ነገር ያያል። ሁለተኛ ምንጩ ምንድን ነው የሚያሳየን? ምንጩ ምንድን ነው የሚያሳየን? ሪፍሌክሽን ነው። ዓለም ብዙ ሪፍሌክሽኖች አሏት። እነዛን ሪፍሌክሽኖች ምላሾች ግን እውነት አድርገን መውሰድ ከጀመረን ችግር ውስጥ እንገባለን። ለምሳሌ የዘመኑ ሪፍሌክሽን ምንድን ነው? ሶሻል ሚዲያ አይደል? ፎቶ ፖስት ታደርጋላችሁ፣ ሰዎች ላይክ ያደርጉላችኋል፣ ኮመንት ያደርጉላችኋል። ያ ነው ሪፍሌክሽኑ። ሰዎች የሚሰጧችሁ ሪፍሌክሽን ላይ ሱስ ከያዘን ምን ይሆናል ማለት ነው? ምስሌን እየሸጥኩኝ ምስሌን እየወደድኩት እመጣለሁ ማለት ነው። ስለዚህ የዘመኑ ሪፍሌክሽኖች አሉ። ስታተሴን በጣም በስታተሴን ከወደድኩት ምን እያልኩኝ ነው ማለት ነው? ያን ነው ሪፍሌክሽን ማለት ነው። ማንነቴን እኔነቴን ከምን ጋር እያያያዝኩት ነው? ከስታተሱ ጋር እያያያዝኩት ነው። ከፋሚሊ ሪፒቴሽን ጋር እያያያዝኩት ነው። ስለዚህ ምንጩ ነጸብራቅ ነው። ነጸብራቁን ደግሞ ሳናስበው ምን እናደርጋለን ነው? በኑሮ ሂደት ውስጥ እነዛን ነጸብራቆች የኛ ማንነት አድርገን እንወዳቸዋለን። እኔ ግን ከነጸብራቁ ያለፍኩ መሆኔን ረሳለሁ ማለት ነው። ኢኮ ምን የምትወክል ይመስላችኋል? ኢኮ ምን የምትወክል ይመስላችኋል? ኢኮ የምትወክለው በናርሲሲዝም ግንኙነት ውስጥ ድምፅ አልባ የሆነችን ሴት ነው የምትወክለው። ከናርሲሲዝም ጋር ግንኙነቱ ስትገቡ የራሳችሁን ስሜት ማንጸባረቅ አትችሉም። የራሳችሁን ፍላጎት ማሳየት አትችሉም። የዛኛውን ሰው ብቻ ስሜት ነው ምን የምታደርጉት? የምታንጸባርቁት። የራሳችሁ ድምፅ አይኖራችሁም። ናርሲሲዝሞች የሚወዱት መስታወት ነው። መስታወት ነው የሚወዱት። እናንተ የምታገለግሉት እንደ መስታወት ነው። የነሱን ነገር ብቻ ምን ለማድረግ መልሶ ለማሳየት። ኢኮ ማለት እሷ ናት። ድምጿ ምን ያደርጋል? የራሷ ድምፅ የላትም። የራሷ ፍላጎት አይኖራትም ማለት ነው። እንዲህ ያልን እየተነተን ነው እንሄዳለን።
መጨረሻ አበባ ለምን በቀለ ብለን ስንወስድ አበባ ናርሲሰስ መሆን የፈለገው ምንድን ነው? የሚወደድ የሚታይ እንጂ ግንኙነት ያለው ነገር አይደለም። የራሱ ነገር ከሌሎች ነገሮች ጋር ግንኙነት መፍጠር አልፈለገም። ሰው ወርሺፕ የሚያደርገውን የሚያመልከውን ነገር መጨረሻ እሱን ራሱን ይሆናል። ምስልን ያመለከ ሰው ምን ይሆናል ማለት ነው? መጨረሻው ምስል ይሆናል። ሰው ከመሆን ወርዶ ወደ ምን ሄደ ማለት ነው? ወደ ምስል። ስለዚህ ናርሲሰስ የሚያምር አበባ ሆነ። መጨረሻው የሚያምር አበባ ሆነ ማለት ምን ማለት ነው? ሰዎች የሚወዱት ግን ግንኙነት ከሱ ጋር መፍጠር የማይችሉት ሆነ ማለት ነው። ስለዚህ ሲምቦሊክ ሪፕሬዘንቴሽኑ እንዴት ቆንጆ አድርገው እንደሳሉት ናርሲሲዝምን በደንብ ኤቭሪቲንግ እዚህ ውስጥ ያካትቱታል። ሁሉንም ነገር የናርሲሲዝም ግንኙነት ናርሲሲዝም መጨረሻውን በደንብ ያሳዩናል። ስለዚህ ናርሲሰስ ያመለከው የራሱን ምስል ነው። የሆነውን መጨረሻ ላይ ምን መሆን ነው? ምስል ነው። ሰው የሚያመልከው ወርሺፕ ማለት ወርሺፕ ማለት ወርዝ ማለት በጣም ዋጋ የምንሰጠው ነገር፣ ሺፕ ማለት ከዛ ነገር ጋር መቆራኘት ማለት ነው። ስለዚህ በጣም ዋጋ የምትሰጡትን ነገር እሱን እየሆናችሁ ትመጣላችሁ። አምልኳችሁ እሱን ይሆናል። መጨረሻችሁ ያንን ነገር ራሱ መሆን ይሆናል ነው። ስለዚህ የራሱን ምስል ማምለክ ጀመረ። የራሱን ምስል እንዲመለክ ለማድረግ ነበር የሚፈልገው። የሚወደድ ነገር ለመሆን በቃ አበባ ሆነ ማለት ነው። ስንተረጉመው እንደዚህ ብለን እንተረጉማለን። ሲምቦሊክ ሪፕሬዘንቴሽን። ፎክለር ተማሪ ለካለ ስቻል ፎክለር ሲባል ሰምታችሁ ታውቃላችሁ? ፎክለር የሚባል ትምህርት አለ። አንዱ በጣም የሚያጠኑት ነገር ሚቶሎጂ ነው። ምክንያቱም የግሪክ ሚቶሎጂዎችን ራሱ በደንብ መተንተን ስለሚቻል ማለት ነው። ልቀጥል። ታሪኩን ግን ይብቃ ነው ወይስ ታሪክ? እሺ እሺ በተደጋጋሚ ውሃውን በሚያይበት ሰዓት ሁሌም እዛ ውሃው ጋር በሚሄድበት ሰዓት ራሱ ነበር የሚያው የሆነ ቀን ውሃውን ጠየቀው፣ ምን ያክል እንደማምር ንገረኝ ብሎ ጠይቋል። ውሃው ግን በተቃራኒ ምንድነው የሚመስለው? አይቼ አላውቅም፣ እኔ እንደውም በአንተ አይን ውስጥ ራሴን ነው ሳይ የነበረው እንጂ አንድ ቀን አይቼ አላውቅም የሚል እንትን አለውና ውሃውም ጀስት ናርሲስት ሆኖ ነበር። ውሃው ራሱ ውበቱን እያየ ነበር ምን ያክል እንደሚያምር። ቀደምከኝ ገና ገር ታሪኩን ልቀጥልላችሁ ያልኩት ለዚህ ነው። ኢትስ ቬሪ ኢንትረስቲንግ ይሄን ታሪክ የሚቀይረው ግን ማን መሰላችሁ? ፓውሎ ኮሎ የሚባል ሰው ዛልኬሚስት የሚል መጽሐፍ ላይ ታሪኩን ትዊስት ያደርገዋል። ዛልኬሚስት የሚለው መጽሐፍ ላይ የናርሲሰስ ከሞተ በኋላ የጫካዎቹ አማልክት መሪ ሂዶ ሐይቋን ሊጠይቃት ይሄዳል። በጣም ውሃው በጣም የሚመር ውሃና ነጭ ውሃ ሆኖ ነበር ይላል። በጣም ጨው የበዛበት ውሃ ሆኖ ነበርና አይኖ ያለቀሽ ነው አይደለ? አይኖ ናርሲሰስን የሚያክል ወዳጅ ሙቶብሽ ባታለቅሽ ነበር የሚገርመኝ ብሎ ይጠይቃታል። ከዛ ለጫካው አማልክት ምን ብላ ትጠይቀዋለች? እኔ የምልህ ናርሲሰስ ግን ቆንጆ ነበር ወይ ብላ ትጠይቀዋለች። እንዴ ከአንቺ በላይ እሱን ማን ሊያውቅ ይችላል? በየቀኑ አንቺ ጋር እንደሚያሳልፈው እንዴት የእሱን ቁንጅና እኛን ትጠይቄናለች ሲሏት ምን ትላለች? አይ አይኑን በጣም ገልጦ ስለሚያየኝ ስለነበረ የእሱን ውበት ሳይሆን በተገለጡ አይኖች ውስጥ ማንን እያየው ነበር? ራሴን እያየው ነበር ትላቸዋለች። ከዛ ፓውሎ ኮሎ ምንድነው ሐሳቡ እዚህ ጋር? በናርሲሲዝም ግንኙነት ውስጥ ምንም እንኳን ናርሲስቲኮችን እንጠላቸዋለን ብንልም እኛም እየተጠቀምን ያለነው ነገር አለ። ስለዚህ ናርሲስቲክ ናቸው ብለን በጣም የጠላናቸውን ሰዎች ጋር ግንኙነት ውስጥ እንድንገባ የሚያደርገንም ሌላ ምክንያት አለ። እንዲሁም ያልታየ ናርሲሲዝም እኛ ውስጥም አለ ብሎ ያስቀምጣል ማለት ነው። ለዛ ነው ፓውሎ ኮሎ ይሄንን ሐሳብ የሚያመጣው። እና ናርሲሲዝም የሚታይ ብቻ ሳይሆን አንዳንድ የግንኙነት ውስጥ ራሱ ስንገባ የምንገባው ግንኙነቱ የሚሰጠን ነገር ስላለ እንጂ ሌላኛውን ሰው ለመንከባከብ ላይሆን ይችላል። ማፍቀር ስለ ሌላኛው ሰው ነው ተባብለናል ከዚህ በፊት። ግን ትልቁ ችግር እኛ ማፍቀር ውስጥ የገባ ነው ሌላኛውን ሰው ለመንከባከብ ፈልገን ሳይሆን ማፍቀር ውስጥ የገባ ነው ሌላኛው ሰው ለኛ የሚሰጠንን የተለዩ ዋጋ ያላቸው ነገሮች ስላሉት ሊሆን ይችላል። ለምሳሌ ከሱ ጋር ሲሆን የሚሰማኝ ስሜት ደስ ስለሚል ነው ካለን አንዱ እሱ ነው። ያ ሰው የሚሰጠን ስታተስ ስላለ ሊሆን ይችላል። እንዲህ ያለን እንዳስቀምጠዋልና በጣም ኢንትረስቲንግ ታሪክ። ትዊስቱም እዚህ ጋር ነው የሚያመጣው። ጉድ ዊ ሬዲ። አሁን ጥያቄ እንጀምራለን ማለት ከእናንተ ጋር ዝግጁ ናችሁ? እድሉን ለማነስጥ የመጀመሪያ ጥያቄ Okay. Obvious question as an introduction ሊሆን ይችላል ግን ለራሴ ማወቅ ፈልገው what is the value of narcissism, because you mentioned one time that success in some way requires some level of narcissism,
healthy level. So what አንድ ነገር ኤግዚስት ለማድረግ ይሆናል ቫልዩ ያስፈልገዋል. What is the value of narcissism? Okay. በሱ መንገድ ባይሆን ጥሩ ነበር። ናርሲሲዝም it's like a spectrum ነው። አሁን በደንብ አንደርስታንድ እንድታደርጉት የሚያስፈልገው ራስ ላይ ትኩረት ማድረግ ብለን እንወስደው። ናርሲሲዝም ላይ ከምንወስደው ራሳችን ላይ ትኩረት ማድረግ ራሳችን ላይ ትኩረት ማድረግ ደረጃዎች አሉት። ጤናማ ራስ ላይ ትኩረት ማድረግ አለ። ሁለተኛ ናርሲስቲክ ትሬት አለ። ምን ማለት ነው? የናርሲስቲክ የስብና መለያዎች ማሳየት አለ። ጎጂ የሆነ የናርሲስቲክ ፓተርን ያለው ንድፍ ያለው ወጥ ጸባይ የሆነ ነገር ማሳየት አለ። ሶስተኛው ማለት አራተኛውና መጨረሻው ናርሲስቲክ ፐርሶናሊቲ ዲስኦርደር ምን ነው የስብ በሽታ ደረጃ ሲደርስ ማለት ነው። ስለዚህ ከመጀመሪያው ጀምረን ጤናማ የሆነ ራስ ላይ ያለ ትኩረት ራስ ሰልፍ ኢንተረስትን የራስን ፍላጎት ለማስጠበቅ የሚደረግ ነገር አለ። ስለዚህ ራስ ላይ ትኩረት ማድረግ ደረጃዎች አሉት ተባባል። የመጀመሪያው ጤናማ የሆነ ራስ ላይ ትኩረት ማድረግ ቀጣይ ስንወስድ የናርሲስቲክ ስብና መለያዎች ማሳየት አለ እናያቸዋለን። ከዛ ጎጂ የናርሲስቲክ የስብና ንድፍ የስብና ፓተር ንድፍ ምንለው ወይም ወጥነት ያለው ጸባይ። የመጨረሻው የናርሲስቲክ የስብና መዛባት አለ። አሁን ትልቁ ጥያቄ ምንድነው? እንደውም ዶክተር ራሚን የምትባል ሴት ስለ ናርሲሲዝም ብዙ ስታወራ አንድ ሰው መጨረሻ ላይ መጣና አንድ ጥያቄ ጠይቃት። እኔ የምልሽ እንዴት ነው ናርሲስቲክ መሆን የሚቻለው ብሎ ማለት ነው። ምክንያቱም ምንድነው ናርሲሲዝሞች ሲወራ ብዙ ጊዜ የሚወራው ነገር በቃ ስኬታማ እንደሆነ በህይወታቸው ውጤታማ እንደሆነ ብዙ የሚወራው ነገር በጎ ነገሮች ስለሆኑ እንደነሱ መሆን የሚችለው ምክንያቱም ለሰው የማይጨነቅ እኔ በጣም ለሰው እጨነቃለሁ። ለሰው የማይጨነቅ ለሰው ግድ የሌለው ምንም በቃ ስኬታማ የሆነ ህይወቱን ስለ አሸናፊነት ብቻ የሚያወራ ሰው መሆን ፈልጋለሁ እና አግዥኝ ምን እንደሆን ናርሲስቲክ እንደሆን that's a problem። ትልቁ ችግር ያለው እዚህ ጋር ነው። ግን ራስ ላይ ትኩረት ማድረግ ጤናማ የሆነ ራስ ላይ ትኩረት ማድረግ አለ። የናርሲስቲክ የስብና መለያዎችን እናሳያለን፣ ግን ችግር አልሆነም፣ ጎጂ አይደለም። እስቲ ለምሳሌ አንዱና ትልቁ ነገር ከመጠን በላይ ስኬት መፈለግ፣ ከመጠን በላይ ቁንጅናን መፈለግ። በጣም በቃ ድሪም አለኝ አቺቭመንት ከመጠን በላይ የሆነ ፋንታሳይዝ እና ፕሪኦኩፓይድ እስክንሆን ድረስ ይሄ የስብና መለያ የናርሲስቲክ የስብና መለያ ውስጥ ነው። ግን ይሄ ማለት የናርሲስቲክ ስብና መዛባት አለብን ማለት አይደለም። አንዱ መለያ ያለብን ማለት ናርሲስቲክ ሆናል ማለት አይደለም። ለዚህ ነው ሰዎች በጣም የምንቸገረው። አሁን ሁሉንም ሰው ከነዚህ ጀምሮ አንድ ጸባይ ካሳየ ራሱ ምንድነው ናርሲስቲክ ብለን እንድንወስደው የሚያደርገን ነገር ይሄንን ነው። ስለዚህ መጀመሪያ ጤናማ ራስ ላይ ትኩረት ማድረግ አለ። የራሳችን ፍላጎት ማወቅ መረዳት። ለምሳሌ እኔ ስኬት እፈልጋለሁ፣ ውጤታማ መሆን እፈልጋለሁ፣ አሸናፊ መሆን እፈልጋለሁ የምንላቸው ነገሮች አሉ ማለት ነው። ይሄ ጤናማ ነው። ከዚህ አለፍ ሲል ብዙ ጎጂ ያልሆነ ግን የምናሳያቸው የናርሲስቲክ ስብናዎች መለያዎች ትሬቶች ሊኖሩ ይችላሉ። ትሬት መለያ የስብና መለያዎች ሊኖሩ ይችላሉ። ለምሳሌ እንዳልኩት አድናቆትን መፈለግ፣ ሪስፔክትን ከመጠን በላይ መፈለግ፣ አቴንሽን ሲክ ማድረግ። ሶሻል ሚዲያ ላይ ለምሳሌ በጣም እዚህ ጋር አሁን የስብና መለያቸው ብታይ አለ። የናርሲስቲክ የስብና መለያ ፌመስ የሆኑ ሶሻል ሚዲያ ላይ ፌመስ የሆኑ ሰዎችን ብታይ አለ። እዚህ ጋር አንዳንድ ነገሮች ታገኛለህ። ይሄ ግን ማለት ናርሲስቲክ የስብና መዛባት ውስጥ ገብተዋል ማለትም አይደለም። ጎጂ የሆነ የስብና ፓተርንም አላቸው ማለት አይደለም። ስቲል ሰዎች ይሄ እንኳን ሲኖራቸው ስቲል ይሄንንም ፈተው ወደ ጤናማው ነገር እንዲመጡ ይመከራል። ትሬታቸውንም ራሱ ማኔጅ እንዲያደርጉት ይመከራል። ምክንያቱም ስቲል ትሬቱ ራሱ ምን ሊያደርግ ስለሚችል የተስፋፋ አደጋ ውስጥ ሊከተን ስለሚችል ማለት ነው። ለምሳሌ ፕሪኦኩፓይድ መሆን ምን ላይ አንሊሚትድ ሰክሰስ ላይ አንሊሚትድ ቢዩቲ ላይ አንሊሚትድ ኢንተሌክት ላይ ፕሪኦኩፓይድ መሆን በራሱ አደገኛ ሊሆን ስለሚችል ማለት ነው። አሁንም እየመከረን ያለ ነው ምንድነው መሰላችሁ? ናርሲስቲክ የሆነን ትሬቶች ምን እንድታደርጉ ነው? ማኔጅ እንድታደርጉት
አትሊስት ማኔጅ አድርጋችሁ ወደ ምን እንድትመጡ ጤናማ የሆነ ራስ ላይ ትኩረት ወደ ማድረግ ነገር እንድትመጡ በጣም ሮማንቲሳይዝድ እንዳናረገው ስለሚያስፈልግ ማለት ነው። ምክንያቱም አይ ናርሲስቲክ መሆን ለካ ለዚህ ዓለም ስኬት ይጠቅማል ስንል ሪሊ ስኬትን በምንድን ነው ዲፋይን የምናደርገው የሚለውን ነገር መጠንቀቅ ስላለብን ኦፍ ኮርስ ለምሳሌ ሶሻል ሚዲያ ላይ ውጤታማ ለመሆን በጣም የናርሲስቲክ ትሬታችንን በደንብ ብናደርገው ሊጠቅመን ይችላል። ግን ዱ ዩ ቲንክ ላይፍ ሶሻል ሚዲያ ላይ ስኬታማ መሆን ብቻ ነው? አይደለም። ዱ ዩ ቲንክ ላይፍ ሰክሰስፉል መሆን ላይክ ኢኮኖሚካሊ ሰክሰስፉል መሆን ብቻ ነው? አይደለም። ዋሪፍ ከዚህ ጋር ተያይዞ የሚመጣ ችግርስ? ለምሳሌ ፕሪኦኩፓይድ ስንሆን አንሊሚትድ ሰክሰስ ላይ እኮ ሪሌሽንሺፓችን ይጎዳል በሆነ ያህል ደረጃ። አቴንሽንን በጣም ሲክ ስናደርግ እኮ ከሰዎች ጋር ሂል ኮኔክሽንን ቢውልድ ለማድረግ እኮ እንቸገራለን። ስቲል ናርሲስቲክ የስብዕና ትሬቶችን ቢሆኑ ምን መደረግ አለባቸው? ማኔጅ መደረግ አለባቸው። ግን በዚህ ጊዜ ያውም ፐርሰናል ብራንዲንግ እንደ ትልቅ ነገር በሚወራበት ጊዜ ዘ አሜሪካን ድሪም ብለን ሰክሰስ ወደ ማቴሪያል ነገር ባመጣንበት ጊዜ ዝናን እንደ ትልቅ ነገር በቆጠርንበት ጊዜ በዚህ ጊዜ የናርሲስቲክ ትሬት የለኝም ብንል ራስን መዋሸት ሊሆን ይችላል። we have to be aware እንዲሁም ሊኖረኝ ስለሚችል ምን ማድረግ አለብኝ ነው ማኔጅ ወደ ማድረግ መግባት አለብኝ። ይሄ አለብትን ትሬቶቹ አሉ ማለት ግን ጎጂ መሆን ጀምራችኋል ወይም ደግሞ የናርሲስቲክ ዲስኦርደር አለባችሁ ማለት አይደለም። ለምሳሌ እንግዲህ ዲኤስኤም ዋናው ዲያግኖስቲክ ስታቲስቲካል ማኑአሉ ሜጀር የሚደረግበት ከ9 ውስጥ 5ቱን ማሳየት አለባችሁ። እሱ ብቻ አይደለም ስላሳያችሁ ብቻ አይደለም ባይዘው የምታሳዩ 5 ትሬቶችን ከ9 ትሬቶች 5 ትሬቶችን ስላሳያችሁ ብቻ ሳይሆን የምታሳዩበት ምክንያት የሚኖረው አደጋ በብዙ ነገር አይተን ይሄ ሰው ምን አለበት እንላለን። የናርሲስቲክ ፐርሶናሊቲ ዲስኦርደር አለበት፣ የስብዕና መዛባት ስላለበት ሊታከም ይገባዋል ወደ ማለት እንመጣለን። ጥንቃቄ ማድረግ አለብን ማለት ነው። ሰዎችን ናርሲስቲክ ስንል በጣም ጥንቃቄ ማድረግ አለብን። እኛ ማለት የምንችለው ይሄኛውን ብቻ ነው። ይሄንን ማለት የሚችለው ባለሙያ ነው። ምክንያቱም አምስቱንም ትሬቶቹ አሳይቶ እነዛን ትሬቶች እያሳየበት ያለበት ምክንያትን ካልተረዳ ነው፣ አስተዳደጉን ካላየ ነው፣ ውስጡ የሚሰማውን ስሜት ካላየ ነው ለምን እነዛን ትሬቶች እያሳየ እንደሆነ እንኳን ላንረዳው እንችላለን። ስለዚህ መረዳት አለብን። ስብዕናውን በደንብ መረዳት ስንችል ብቻ ነው። ግን እናንተ ናርሲስቲክ ነው አይደለም ስለሚለው ነገር መጨነቅ አይጠበቅባችሁ። እናንተ መጨነቅ የሚጠበቅባችሁ ይህ ጸባዩ እኔን እየጎዳኝ ነው ወይስ አይደለም ወደሚለው ነው መጨነቅ ያለባችሁ። እዚህ ጋር ከደረሰ ይሀፍቱ ግንኙነታችሁን ቆም ብላችሁ ማየት ይጠበቃል። እያንዳንዱን ግን እናያለን ማለት ነው። ግልጽ ነው በሀሳብ ደረጃ? እንቀጥላ። የስ ፕሊዝ። ቲዮሪው ነው የቀደመው። አሁን ናርሲስቲክ ፐርሶናሊቲ ዲስኦርደር ስንል ቲዮሪው ነው የቀደመው የምንለው ወይስ ተመራማሪዎች ወይ ፊሎዞፊዎች የሰውን ባህሪ እያዩ በዘመናት ምናምን እያዩ ብቻ የሰዎችን ባህሪ እያዩ እንዲህ አይነት ፐርሶናሊቲ አለ ብለው ነው ዲፋይን ኮንክሉድ ያደረጉት? ወይስ ቲዮሪው ነው መጀመሪያ የቀደመው ናርሲስቲክ ፐርሶናሊቲ የምንለው ይሄ ባህሪ ያለው ሰው ነው እንዲህ የሚባለው ብለው የቀደመው? ቲዮሪው ከሆነ ደግሞ የቀደመው አፌክት አያደርገንም ወይ? እንዲህ አይነት ፐርሶናሊቲ አለ ስባል ለምሳሌ እኔ ባልሆን ራሱ ናርሲስቲክ ባልሆን ራሱ ለመሆን ያለኝ ቻንስ ይጨምራል ብዬ አስባለሁ። እኔ ስላለነ ያየ ነው ወይስ አለ ብለን ስላሰብን ነው ማየት ይጀምር ነው? ከሰው ባህሪ ለምሳሌ እኔ ናርሲስቲክ ከሆንኩኝ የኔን ባህሪ አይቶ አንድ ተመራማሪ እንዲህ አይነት ፐርሶናሊቲ አለ ለካ እዚህ ዓለም ላይ አለ ወይስ መጀመሪያ ቲዮሪው ነው የቀደመው ይሄ አይነት ፐርሶናሊቲ አለ የሚለው የሰው ባህሪ ሳይታይ ገና ሳይታወቅ ማለት ነው? ኦኬ because ቲዮሪው ከቀደመ ደግሞ አፌክት ያደርጋል ብዬ አስባለሁ። ሞር ወደዛ ይገፋፋል ሰው። ኦኬ ይሄ በጣም ዳይላማ እኮ ነው። ማለትም የትኛው ሰርኩላር የሆነ እንትንቼ ነገር ነው። ግን በጣም ሀሳቡ ምንድነው ሞስት ፓርት ምንድነው አሁን ስፔሻሊ ደግሞ በተለይ አሁን ያለው ማህበረሰብ ላይክ ስለ ናርሲስቲክ አዌር ሲሆን ሁሉንም ሰው ውስጥ ምን ማየት ጀመረ? ናርሲስቲክ ትሬቶችን ማየት ጀመረ። እሱ ናርሲስቲክ ነው፣ እሷ ናርሲስቲክ ናት ማለት ጀመረ። ኦልሬዲ አዌርነሱ ስላለን ቦክስ ቦክስ ውስጥ ሰዎችን ማስገባት ምን ሆነልን? በጣም ቀላል እየሆነልን መጥቷል። ግን ጥናቱ እንዴት ነው የጀመረው ብትይ ከግሪክ ከሚቶሎጂ ጀምሮ ከበፊት ጀምሮ ያለ ነገር ነው። ሰዎች ራሳቸው ላይ ያላቸው ትኩረት ከመጠን ሊያልፍ እንደሚችል ይታወቃል። እያልኩ ያለሁት ባይዘው በጣም በጥንቃቄ ነው። ራስን የመውደድ አላልኩም። ራስ ላይ ትኩረት የራስ ምስል ላይ እንደውም ናርሲስቲክ ስንመጣ
ራስ ላይ ራሱ አይደለም የራስ ምስል ላይ ነው ኦብሴሽናቸው ትኩረታቸው ራሳቸው ላይ አይደለም ትኩረታቸው የራሳቸው ምስል ላይ ነው ትኩረታቸው how I appear to others ነው ሌሎች ሰዎች እንዴት ነው የሚያዩኝ ሌሎች ሰዎች እንዴት ነው የሚረዱኝ ሌሎች ሰዎች እንዴት ነው እንዲያዩኝ የምፈልገው የሚለው ነገር ራስ ማለት ግን ምንድነው ሁሉን ነገር ያካትታል የኔንም ጉብዝናዬንም ጥንካሬንም በጎነቴንም መጥፎነቴንም አስቸጋሪነቴንም ጠንካራ ሁሉን ነገር ያካትታል እነሱ ትኩረታቸው ናርሲስቲክ ልክ መጨረሻ ላይ ሲደርስ ራስ ላይ የራስ ምስል ላይ ከመጠን በላይ ትኩረት ማድረግ ነው ራስ ምስል ላይ ማለት ነው ግን የሰው ልጅ ትኩረት ራሱ ላይ ማድረጉ አይቀርም ጤናማ ነው መች ነው ጤናማ የማይሆነው የሚለውን ግን በደንብ እያየ ነው መሄድ ይኖርብናል ችግር የሚሆንበት ጊዜ አለ በሆነ ያህል ደረጃ ጎጂ ሆኖ አስቸጋሪ የሚሆንበት ጊዜ አለ ስለዚህ ትሬቶቹ ግን አሁን ላይ እንዳልኩት ነው ትሬቶቹ የሉንም ብንል በጣም ነው የምንቸገረው ለምን አለን ትሬቶቹ በደንብ አሁን ላይ አንደኛ ምን እየኖርንበት ያለው ዓለም ምንን ያበረታታ ስለሆነ ሞር የናርሲስቲክ ቢሄቪየሮቻችንን እንድናወጣቸው የሚያበረታቱ ነገሮች ስላሉ እኔ ላይክ የራሴ ምስል ላይ በጣም ምክንያቱም ፐርሰናል ብራንድ ማለት ምን ማለት ይመስላችኋል ባይዘ ፐርሰናል ብራንድ ማለት ቤዚክሊ እኮ የራሴ ምስል ማለት ነው ሰዎች ሲያዩኝ እኔ እንዴት ነው የሚያዩኝ ማለት ነው ግን የራስ ፐርሰናል ብራንድ መገንባት ችግር የለውም ግን ኦብሴስድ ከሆንበትና ፐርሰናል ብራንዱ እኔነቴን ሙሉ ለሙሉ የሚያጠፋው ከሆነ ግን ምን ሆናለሁ ማለት ነው ናርሲስቲክ እንሄዳለን ሶ አይ ቲንክ ጥያቄውን በዚህ መንገድ ለመረዳት ነው የሞከርኩት ግን የሰው ልጅ ተፈጥሮ ውስጥ በሆነ ያህል ደረጃ አለ እሱ በአግባቡ ካልተያዘ ማለት ነው yes please ሜቢ የእንትኑ ይሄ ቲዮሪው ነው የሚቀድመው ወይስ መጀመሪያ ኤግዚስት ያደርግ ነበር ሜቢ እንደ ቲዮሪ ምናምን ከታየ ይሄ ምንድነው ሳይንቲፊክ ገስ ሊኖር ይችላል ሃይፖቴሳይዝ ይደረጋል በኦብዘርቬሽን ከዛ በኋላ ግን ሲጠና ኤግዚስት ያደርጋል ሶ ኦብጀክቲቭሊ መገኘት መቻል አለበት ሜቢ ያነሳሽው በስብዕና መዛባቱ ይሄ ኤንፒዲ ምናምን በሚለው ደረጃ ከሆነ ቲዮሪው ስላለ የመጣ ይመስለኛል ማይክሌም የሆነው አለ ሲጠና ኤግዚስት አደረገ ነው ከዛ ግን ያው ቅድም የተነሱት ሜቲዮሎጂዎችም ጀስቲፋይ ያደረጉታል ሶ ቲዮሪው ስለቀደመ ከዛ በኋላ እንደዛ ማየት ጀመርን ሳይሆን ኦብጀክቲቭሊ ኤግዚስት ያደርጋል ክሌም ይመስለኛል በዲኤስኤሙም ከመጣ በኋላ which is based on science እሱ ደግሞ ወደ እንትን መውሰድ ጀመርን ወደሚታይ ወደሚለካ ምክንያቱም ዲያግኖስ ማድረግ ቻለን ማለት ምን ማለት ነው ማከም እንችላለን ማለት ነው በሆነ ያህል ደረጃ ሶ ያንን ነገር ለማጥናት ተመሳሳይ የሆነ ፓተርኖች ማየት እንችላለን አንድ ሰው ብቻ አይደለም ብዙ ሰዎች አሉ ኖርማቲቭ ከሆነው ነገር ይሄ ስታቲስቲካሊ ሰዎች ለራሳቸው ላይ ትኩረት ማድረግ ካለባቸው ነገር ይወጣ ነገር አለ ማለት ነው ለምሳሌ አንዱ ኢንታይትልመንት ነው ይገባኛል ብሎ ማሰብ ነው ግን ማን ስለሆንክ ምን ስለሆንክ እንዴት ነው የሚገባህ የሚለውን ጥያቄ ስናይ ነው ወደ ናርሲስቲክ የሚሄደው ምክንያቱም ኢንታይትልመንት በሆነ ያህል ደረጃ ሁሉም ሰው አለው ግን በጣም ከኖርማሉ ወጥቷል ብለን የምናስበው መቼ ነው የሚለውን ነገር እናያለን ይሁን አቴንሽን እንወዳለን አድማይሬሽን እንወዳለን ግን መች ነው ከኖርማል የሚወጣው ሁለተኛ ለምን ዓላማ ነው ያንን ነገር እየተጠቀምንበት ያለ ነው ለምሳሌ ትኩረት እፈልጋለሁ አሁን ሶሻል ሚዲያ ላይ ያለው ሁሉ ሰው ቲክቶክ ላይ የምታዩት ቪዲዮ እንዴት ሰው እንደዚህ ያደርጋል የምትሉት ለምን ይመስላችኋል ምን ለማግኘት ነው በዋናነት አቴንሽን ምክንያቱም አሁን ትልቁ ከረንሲ is not money ትልቁ ከረንሲ አሁን አቴንሽን ስለሆነ አቴንሽን መያዝ የቻለ ሰው በሙሉ ገንዘብ አለው ሶ ምን እያወራን ያለ ነው ግን አቴንሽኑን ለምንድን ነው የፈለኩት ነው አቴንሽኑን የፈለኩት ቢዝነስ ለሰራበት ከሆነና የሆነ ያህል ገንዘብ ለማግኘት ከሆነ ኦኬ ጤናማ ፕሮሞሽን እና ማርኬቲንግ የምንለው ነገር ሆነ ማለት ነው በት አቴንሽኑን እየፈለኩ ያለሁት ከራሴ ጋር ያለኝን ግጭት ለማስታረቂያ ከሆነ ኦኬ ሰዎች አቴንሽን ሰጡኝ ማለት ትክክለኛ ሰው ነኝ ማለት ነው ሰዎች አደነቁኝ ማለት እውነትም ዋጋ ያለኝ ሰው ማለት ነው እያልኩኝ ከሆነ አፈርም ለማድረግ እየፈለኩ ያለሁት በዋናነት ወደ ምን ይሄዳል ማለት ነው ወደ ናርሲስቲክ ይሄዳል ምክንያቱም ናርሲሲዝም ራስን መውደድ አይደለም ከራሳችን ጋር ግጭት ነን የራሳችን ጋር ያለውን ግጭት ደግሞ ሌሎች ሰዎች ምን እንዲያደርጉልን ነው እንዲያስታርቁን ነው የምንፈልገው ለምሳሌ ናርሲስት ጧት ሲነሳ ስሜቱ ጥሩ አይደለምና ምን ብሎ አሰበ እኔ እኮ ብዙ ዋጋ የሌለኝ ሰው ነኝ ብሎ ቢያስብ ይሄ ዋጋ እንዳለው ለራሱ አምሮ ራሱ መልስ መስጠት
አይችልም። ዋጋ እንዳለው ለማረጋገጥ ወይ ሶሻል ሚዲያ ላይ የሆነ ፎቶ የቆየም ቢሆን ፖስት አድርጎ ሰዎች ሲያምርብ ሲሉት ለካ እውነትም አምራለሁ ለካ እኔ ዋጋ አለኝ የሚል ነው የሚሆነው። ስለዚህ ከራሴ ጋር ያለውን ግጭት የማስታርቀው ነው አይደለም ናርሲስቲክ ሰው። ከራሴ ጋር ያለውን ግጭት የሚያስታርቅልኝ ኤክስተርናል ኢንቫይሮንመንት ውጭ ላይ ያለው የሰዎች ምላሽ ነው። እኔ ራሴን ችዬ መቆም አልችልም። ለራሴ ዋጋ መስጠት የምችለው ሰዎች ዋጋ ሲሰጡኝ ነው። ስለዚህ የራሴን ምስል ነው ይዤ ወጣና ያንን ምስል ከተወደደልኝ እውነትም ትክክለኛ ሰው ነኝ እያልኩኝ የሚሄደው ማለት ነው። አቴንሽኑ ያስፈለገው አቴንሽኑን የፈለግንበት ምክንያትም አድማይሬሽኑን የፈለገበት ምክንያትም ማተር ያደርጋል። ኢንቴንሲቲው ማተር ያደርጋል። ሪጂዲቲው ማተር ያደርጋል። ስለዚህ አቴንሽን ስለተፈለገ ብቻ አይደለም። አሁን ትልቁ ዛሬ ፍላጎቴ ምን በዋናነት ሁሉም ሰው እየተነሳ ሌላኛው ሰው ናርሲስቲክ ማለት ስለጀመረ በደንብ በጥራት እንድናየው ስለፈለኩኝ ነው። ካልሆነ ግን ምንድነው የአቴንሽን ይፈልገ በሙሉ ናርሲስቲክ ነው ማለት ነው። ሶሻል ሚዲያ ላይ ፖስት የሚያደርግ ሰው በሙሉ ናርሲስቲክ ነው ማለት ነው ወይ? የሆነ ሰው ጎዳችሁ ማለት ናርሲስቲክ ነው ወይ ማለት ነው ወይ? ለእናንተ ስሜት ግድ አልሰጠውም ማለት ናርሲስቲክ ነው ወይ ማለት ነው ወይ? አይደለም ነው። ወደ ናርሲስቲክ ስንመጣ የሚታዩ የስብዕና ወጥ የሆኑ የስብዕና ጸባዮች አሉት። እንዲሁም ላበሰው ናርሲስቲክ የሆኑ ሰዎችን ሌሎችን ሰዎች ናርሲስቲክ የማለት እድላቸው በጣም ከፍተኛ ነው። አንድ ቪዲዮ እያየው ነበር። ሚስት ትወጣና ባሌ ነው ናርሲስቲክ ትላለች። ባሌ ወጣና ሚስቴ ናት ናርሲስቲክ ይላል። ለምን መሰላችሁ? ናርሲስቲክ ሰዎች ሌላን ሰው መቆጣጠር ይፈልጋሉ። ሌላኛው ሰው ሊቆጣጠሩት ሲሞክሩ ያንኛው ሰው እምቢ ካለ ይሄው ናርሲስቲክ ስለሆንክ ነው እንጂ እኔ ምን ፍቅሬን ስገልጽልህ ምን ታደርገኝ ነበር? እሺ ትለኝ ነበር። ሌላኛውን ሰው መቆጣጠር ስላልቻሉ ያንኛው ሰው ምንድነው ብለው ያስባሉ? ናርሲስቲክ ነው ማለት። ለራሳችሁ መቆምን እንደ ናርሲስቲክ ቢሄቪየር ሊያዩት ይችላል። ለዛ ናርሲስቲኮች ባውንደሪ በጣም የሚጠሉት ህግ ለነሱ አይሰራማ። ህግ ለኔ አይሰራም ብዬ ካሰብኩኝ ልክ እናንተ ባውንደሪያችሁን ማስጠበቅ ስትጀምሩ ይሄው you are a narcissistic እኔ ምንን አትሰማኝም። ኦኬ ጉድ። አንተ ከባድ ነው የጠየቀው ጥያቄ ባይዘይ ራሳችን ኢቫሉዌት እናድርግ እስኪ ብሎ ነው ያመጣው ጭራሽ። that's good by the way። ምክንያቱም የዚህ ፕሮግራም ዋና ዓላማው አንደኛ ራሳችን እንድናይ ነው። ትሬቶች ካሉ እነዛን ትሬቶች ምን ማድረግ እንድንጀምር ማኔጅ ማድረግ እንድንጀምር። yes እንዲህ ብሎ እሺ ራሳችን ማየት አለብን። ምክንያቱም ላይክ ሌላ ሰው ላይ ብቻ ያለ ነገር ብቻ ስላልሆነ አትሊስት በትሬት ደረጃ እኔ ጋር ካለ እሱ ምን ማድረግ አለብኝ? ማኔጅ ማድረግ አለብኝ። ሁለተኛ የፈለግንበት ምክንያት ሰዎች ወጥነት ባለው መንገድ እነዛን ትሬቶች ሲያደርጉ እኔን ሊጎዱኝ የሚችሉበትን መንገድ አይቼ እንዳስቆም ነው። ሶ የስብዕና መለያዎቹ ላይ እንምጣ። ምንድን ናቸው? እኔ አንደኛ ብዬ የምወስደው ላክ ኦፍ ኢምፓቲ ነው። የሌላን ሰው ስሜት ለመረዳት የሌላኛው ሰው ዓለምን ውስጥ ለመግባት ፈቃደኛ አለመሆን ወይም አለመቻል። አንድ የነሱ ድርጊት ሌላ ሰው ላይ የሚፈጥረውን ጫና አያዩትም፣ አይረዱትም። ሁለተኛ የሌሎችን ስሜት ለመረዳትም አቅም የላቸውም። ላክ ኦፍ ኢምፓቲ ማለት ቤዚክሊ ከእናንተ ዓለም ወጣችሁ የሌላ ሰው ዓለም ውስጥ ለመግባት መፍቀድ ማለት ነው። ናርሲስቲኮች ደግሞ የነሱ ዓለም ላይ ገና እየዋዠቀ ያለን ነገር ለማስተካከል እየሞከሩ ስለሆነ ከኔ ዓለም እንኳን ለወጣ የኔን ዓለም ራሱ ምን ማድረግ አልቻልኩም ነው ማስተካከልና በአግባቡ መያዝ አልፈልግም። የኔን ዓለም እኮ በአግባቡ እንዲይዝ አንተ ምን ታደርገኛለህ ነው ታስፈልገኛለህ እያልኩ ነው። ናርሲስቲኮች እኮ ሰው የሚፈልጉት እንደ ሚረር ነው። ምን ለማድረግ የነሱን ችግር ምን ለማድረግ ለማስተካከል ማለት ነው። ወይም እንዴት አስቡት መሰላችሁ? አንድ ሰው የሚሰራው ቲያትር አለ። እናንተ ተመልካች ናችሁ በናርሲስቲኮች ህይወት። እነሱ ምን እያደረጉ ነው? እየተወኑ ነው። ትወናው ላይ ደግሞ የምትችሉት ነገር እነሱ እየተወኑ እያለ እናንተ እንደ ተመልካች የምትችሉት ማድረግ ያለባችሁ ብቸኛ ነገር ምንድነው? ትወናውን አለማደናቀፍ፣ ትወናውን ማድነቅ፣ መውደድ ነው የምትችሉት። ምናልባት ሚስት ከሆናችሁ ወይም ባል ከሆናችሁ ልትጠሩ ትችላላችሁ አልፎ አልፎ ወደ ምኑ ወደ መድረኩም ስትጠሩ የነሱን ስክሪፕት መከተል አለባችሁ።
የናርሲስቲክ መገለጫው ሌላኛው ሱፐርፊሻሊቲ ነው እናየዋለን። ግን በደንብ እንድታዩት የምፈልገው ኢምፓቲ ነው። ስታወሩ ለማዳመጥ ዝግጁ ናቸው ወይ? እናንተ ስታወሩ ደስተኛ የማይሆኑ ስልካቸውን እናንተ ስታወሩ ለማዳመጥ ዝግጁ ካልሆኑ ስለ እናንተ ስሜት፣ ስለ እናንተ ሀሳብ፣ ስለ እናንተ ፍላጎት ለመረዳት ምን ያህል ዝግጁ ናቸው? ለናርሲስቲኮች እኔ የምፈልገው ይህን ነው ብላችሁ ስትነግሯቸው ራሱ ጥቃት ሊመስላቸው ይችላል። አንተ እንደዚህ ያላረክም ያላችኋቸው ሊመስላቸው ይችላል። ስለዚህ የመጀመሪያው ላክ ኦፍ ኢምፓቲ ነው። ሁለተኛው ግራንዲዮሲቲ፣ በጣም የተጋነነ ለራስ የሚሰጥ የተጋነነ ሰልፍ ኢምፖርታንስ አለ። እኔ በጣም አስፈላጊ እንደሆንኩ ማመን። አያችሁ አይደል? እኔ ከሌለው ሀገሪቷ ችግር ላይ ናት ካላንድ ሰው በግልጽ ያወራን ነው ማለት ነው። እኔ ከሌለው ይሄ ማህበረሰብ አለቀለት ካለኩኝ የኔን ኢምፖርታንስ ምን አድርጌዋለሁ ማለት ነው። ከመጠን በላይ ለጥጬዋለሁ። ግራንዲዮስ መሆን የራስን አስፈላጊነት ከመጠን በላይ መለጠጥ። ሶስተኛ ይሄ በጣም ያለማቋረጥ ከመጠን በላይ የሆነ ትኩረትና አድናቆትን መፈለግ። ለምን ካላችሁ እኔ ዋጋለኝ የለኝም የምትለዋ ትንሽ የክፍተት ስትመጣ ሁሌ የምታያቸው ናርሲስቲኮች የሚገርሙ ሰልፍ ኢምፖርታንሳቸው በጣም ከፍተኛ የሆነ ምናምን ነው አይደል? እቺ ቻሌንጅ የተደረገች ቀን በምንድነው የሚደግፉት? በእናንተ አድናቆትና አቴንሽን። ስለዚህ ከመጠን በላይ የሆነ ትኩረትና ምን ይፈልጋሉ? አድናቆት ይፈልጋሉ። ትኩረት አራጋችሁባቸው ማለት ምን ማለት መሰላችሁ? ዋጋ እንዳላቸው ይሰማቸዋል። ስለዚህ በቻሉት መጠን በድራማም ቢሆን በምንም ነገር የእናንተን ትኩረት ምን ማድረግ ይፈልጋሉ? መውሰድ ይፈልጋሉ። ትኩረት ከነሱ ላይ እንዲነሳ አይፈልጉም። ኢንታይትልመንት፣ ይገባኛል ብሎ ማሰብ። የሚገባኝ ደግሞ ማን ስለሆንኩ? እኔ ስለሆንኩ፣ ምንም ስላረኩ አይደለም። እኔ ስለሆንኩ ይገባኛል። አንድ ቦታ ላይ ተናግረናል። ለምሳሌ ቢዝነስ ክላስ ቆርጣችሁ ኤርፖርት ላይ የተለየ እንክብካቤ ብትጠብቁ ተገቢ ነው አይደል? የሆነ ነገር ስላደረኩ ስፔሻል የሆነ የተለየ የሆነ ምን ይገባኛል? ትሪትመንት ይገባኛል። ግን ምንም ሳታረጉ ምን ቢዝነስ ክላስ ሳትቆርጡ በኢኮኖሚውም ቢሆን ከሰው ሁሉ የተለየ ለእኔ እንክብካቤ ይገባኛል ብላችሁ ካሰባችሁ ያ ምንድን ነው? ሴንስ ኦፍ ኢንታይትልመንት። ማን ስለሆናችሁ ነው የሚገባችሁ? አሁን እኮ ይሄ ነው ትልቁ ችግር። ልጅም ስናሳድግ የምንሰራው ስህተት እኮ ነው። አንተ ይገባል አይደል? ልጅ አስተዳደግ ላይ በቃ ትልቁ አሁን እያሳደግን ያለ ነው። ቤዚክሊ እንዴት ልጅ አስተዳደግ ላይ እንመጣበታለን፣ ወደ ናርሲስቲክ የሚመጣው። ስለዚህ ሴንስ ኦፍ ኢንታይትልመንት። ሌላኛው አንሊሚትድ የሆነ ፕሪኦኩፓይድ ሆነን አንሊሚትድ ሰክሰስ፣ ቁንጅና፣ እውቀት ከመጠን በላይ መፈለግ እያለን እንቀጥል። ኤክስፕሎይት ማድረግ፣ ሰዎችን በዝብዘን ለራስ ዓላማ መጠቀም፣ እኔ ለምፈልገው ዓላማ መጠቀም። አሁን እነዚህ ውስጥ እኮ ስታያቸው እሺ ሌላውን ልንገራቸው። ስፔሻል ነኝ ብሎ ማመን፣ ስፔሻል ነኝ ብሎ ማመን ከኔ ጋር ደግሞ መወዳጀት የሚችሉ ሰዎች ምን ናቸው? የተለዩ ስፔሻል የሆኑ ስታተስ ያላቸው ሰዎች ናቸው ብሎ ማመን። አሁን ይሄ የለም ትንሽ እኛ ራሳችን ውስጥ ግን ስፔሻል የሆንከው በምንድን ነው ብላችሁ ስትጠይቁ፣ ለምሳሌ እኔ ስፔሻል የሆንኩት የተለየ ጊፍት አለኝ፣ የተለየ ፐርፐዝ አለኝ፣ ያ ስፔሻል ያደርገኛል ካልኩኝ ጤናማ ሊሆን ይችላል። ስፔሻል የሆንከው በምንድን ነው ብላችሁ ስትጠይቁ ግን እኔ ስፔሻል የሆንኩት ለዚህ ምድር በጣም አስፈላጊ ሰው ስለሆንኩኝ ነው፣ የተለየ አቅም ስላለ። መልሱ ኮንክሪት ካልሆነ ያ ስፔሻልነስ በጣም አደገኛ ይሆናል ማለት ነው። መወዳጀት የምችለው አቅምና ሃይ ስታተስ ካላቸው ሰዎች ጋር ብቻ ነው ካልኩኝ አሁን ምን እያልኩኝ ነው? በተዘዋዋሪ እኔ የኔን ዋጋ ከፍ ከሚያደርጉልኝ ሰዎች ጋር ብቻ ነው መወዳጀው ካልኩኝ እሱም አደገኛ ነው። ግን አይ አብሮኝ የሚውለውን ሰው መምረጥ አለብኝ ካልኩኝ ጤናማ ነው። ችግሩ ግን ምን መሰላችሁ? ተራ ኦርዲነሪ ተብሎ ከሚባሉ ሰዎች ጋር ለመዋል ለመወዳጀት ማንችል ከሆነ ስቲል እነዛ ሰዎችን እንደ ሰው ለማየት የምንቸገር ከሆነ እንደወደቁ በህይወት እንዳልተሳካላቸው ሰዎች የምንቆጥራቸው ከሆነ አሁን ምን አለ ማለት ነው? ችግር አለ። ቅድም የሆነ ነገር እየነገርኳችሁ ነበር አይደል? ልጅሽን የመንግስት ትምህርት ቤት ብታስተምሪ ምን ይሰማሻል ስትባል የሞትኩኝ ያህል ነው የሚሰማኝ ካለ አንድ ሰው ምን እያለ ነው ማለት ነው?
ኦርዲናሪ ላይፍን ለመኖር ምንም ፍላጎት የለኝም። ያ ማለት መሞት ነው ለኔ ካልን ክፍተት እንዳለ እኮ ያሳየናል። ይሄ የሰክሰስ ኦብሴሽናችን የት ድረስ እንደሄደ የምታዩት በዚህ ነው። እኔ ብቻ ነኝ ትርጉም እየሰጠኝ ያለው ወይስ ያወራው ያለው ነገር ትርጉም ይሰጣል? እሺ የሰ እሺ yes what's the value of narcissism ማለት ይሄ ሁሉ ነገር እነዚህ ነገሮች why do they happen unless you have certain value I know ውስጡን ሰላም ለማመቻቸት ውስጥ ያለውን ሰላም ለማረጋጋት ነው ብለኛል። ግን ሁሉም ሰው ውስጥ የሆነ ሀል ኬዮስ አለ። what makes a narcissist self conflict too grand that they have to lean into these like bad things የሆነ ሀል value የለውም አይነት ነገር ነው ወይስ why does it happen ወይም ለዛ እሱ በጣም እንመጣበታለን። ግን አሁንም እኔ እያልኩ ያለሁት ናርሲስቲክ ትሬቶች አሉን ማለት ናርሲስቲክ ዲስኦርደር ነው ማለት አይደለም። ትሬቶቹ ሊኖሩን ስለሚችሉ ትሬቶቹ ምን ማድረግ አለብን ነው በቻልነው መጠን መያዝ አለብን በአግባቡ። ካልሆነ ግን ትሬቶቹ በራሱ እየሰፉ ችግር እየፈጠሩብን ሊሄዱ ይችላሉ ነው። ሁለተኛ ዓላማው ያ ትሬት ያለበት ዓላማ ራሱ ምክንያት ሊኖረን ይገባል። ምክንያቱ ሪጂዲቲው ለምሳሌ ያ ትሬት ለምሳሌ በጣም ቀለል ለማድረግ ያህል ያንን ትሬት የምታሳዩት ስራ ቦታ ላይ ብቻ ከሆነ ችግር ላይ ኖር ይችላል። ያን ትሬት ግን የምታሳዩት ስራ ቦታም ላይ በጓደኝነት ህይወትም ላይ በቤተሰብ ህይወትም ላይ በፍቅር ህይወትም ላይ በሁሉም ቦታ ከሆነ ፐርቬሲቭ ሆኗል ማለት ነው። ችግር ነው። ብዙ ህይወታችንን ተቆጣጥሮታል ማለት ነው። ስለዚህ ስብዕና መች ነው መቃወስ የሚሆነው ስንል ሶስት ነገሮችን ማስቀመጥ እንችላለን። አንደኛ ፐርሲስታንት መሆን አለበት፣ ቋሚ መሆን አለበት። ለአንድ ሳምንት ለአንድ ወር አሳይቶ የሚጠፋ ነገር መሆን አይለበትም። ለረጅም ጊዜ የሚቆይ የስብዕና መለያ ነው። ባይዘው ትሬት ማለት መለያችን ሆኗል ማለት የስብዕናችን መለያ ሆኗል። ፐርሲስታንት መሆን አለበት፣ ረጅም ጊዜ መቆየት አለበት። ሁለተኛ ፕሮብሌማቲክ መሆን አለበት፣ ችግር እየፈጠረብን መሆን አለበት። ችግር መፍጠር አለበት። ምን ማህበራዊ ግንኙነታችንን ማወክ አለበት፣ ስራችንን ማወክ አለበት፣ የአእምሮ ሰላማችንን ማወክ ከጀመረ ችግር ሆኖብናል ማለት ነው። ሶስተኛ ፐርቬሲቭ ሆኗል፣ ብዙ የህይወታችንን አውታር ተቆጣጥሮታል። አንድ የህይወትን አውታር ላይ ብቻ የሚታይ ጸባይ አይደለም፣ ስራ ቦታ ላይ ብቻ የሚታይ ነገር አይደለም። ምናልባት በጣም ኮምፒታቲቭ የሆነ የስራ ቦታ ላይ ናርሲስቲክ ትሬትህ ሞር ወጦ ሊታይ ይችላል። ግን ወደ ቤትም ስትሄድ እንደዛ ከሆነ ችግር ይሆናል ማለት ነው። የስብዕና መለያ መኖሩም በራሱ መስተካከል አለበት ብለን እናምናለን። በተቻለ መጠን እሱንም ለማስተካከል መሞከር አለብን። መኖሩ ግን ናርሲስቲክ አያስብለን። ፖቴንሻሉ አለ ነው ላትሆኑ ትችላላችሁ። አሴ ሆል ላይ ኤንፒዲ ወይ ናርሲስቲክ ፐርሶናሊቲ ዲስኦርደር ላይሆን ይችላል። ግን ወደዛ ሊያድጉ የሚችሉ ፖቴንሻሎች አሉ ማለት ነው። በእኛ ውስጥ የሆኑ መለያዎች ሊኖሩ ይችላሉ። እንደዛ ነው አይ ቲንክ። ግን ደግሞ ለሆነ ስብዕና የፈለገ ያህል ኢንቫይሮንመንቱ ቢጫናችሁ ለዛ ስብዕና የሚያጋልጣችሁ ነገር መኖርም አለበት መጀመሪያ። ለምሳሌ አስተዳደጋችሁ ለዛ ስብዕና አጋልጧችሁ ኢንቫይሮንመንቱ ሲጨመርበት ይሆናል ፉል ብሎን ይሆናል ማለት ነው። ስለዚህ አሁን ትልቁ ችግር ምንድነው? መጀመሪያ ራሱ እናንተ ኢሞሽናሊ ሴንሲቲቭ የሆነ ሰው ለምሳሌ በጣም ኢሞሽናሊ ሴንሲቲቭ የሆነ ሰው ከዛ አስተዳደጉ ጥሩ ያልነበረ ሰው አስበው ሲጨመር ኢንቫይሮንመንቱ ይሄ አሁን ያለው የሶሻል ሚዲያ ሞቭመንት አሁን ያለው ይሄ አሄት ደጋግሜ የሚለው ዘ አሜሪካን ድሪም እነዚህ ነገሮች ሲጨማመሩ ወደ ምን ያመጣል? ወደ ናርሲስቲክ ያመጣል ማለት ነው። ግን አንድ ፋክተር ብቻውን አይደለም ናርሲስቲክ የሚያደርገን። ኢንቫይሮንመንት ብቻውን አይደለም። ጄኔቲክ አለ፣ አስተዳደግ አለ፣ ኢቭን እናንተ ራሱ ስለ ላይፍ የምትሰጡት ቫልዩ እና አስተሳሰብ አለ፣ ትምህርት አለ፣ ህይወት የምታዩበት እይታ አለ። እነዛ ሁሉ ፋክተሮች ተጨማምረው ወደዚያ ሊያመጡን ይችላሉ። ስለዚህ ምን ማድረግ አለብን ነው በተቻለ መጠን ጥንቃቄ ማድረግ። ኢቭን ወደ ናርሲስቲክ የስብዕና መዛባት ባትሄድ እንኳን አትሊስት ጎጂ የሆኑ የናርሲስቲክ የስብዕናዎች ሊኖሩ ስለሚችሉ ወደዚህ እንዳትመጣ ራስን ምን ማድረግ ያስፈልጋል? መጠበቅ ያስፈልጋል። ለምሳሌ ኢምፓቲ ዲቨሎፕ ማድረግ አለብን።
በጣም ጤናማ ስሜት የሌላን ሰው ስሜት ለመረዳት መሞከር ማለት ነው። ኢምፓቲን እንደ ዊክነስ እየወሰድ ነው አይደል? አሁን እኔ ዋይ ኖ ማለት የሚከብደን ለምንድን ነው ምናምን እያልን ነው። ከዛ ኖ ማለት ይሄ ይሉንታን ለማስቀረት በሚል ኢምፓቲንም አብረን የምንመታው ባይዘው ሰዎች ኖ ማለት አልችላሉ በሚል ኖ ማለት እንድንችል ተፈልጎ ግን ኢምፓቲንም አብረን በዛው እናጠፋዋለን። ቱ ዘ ኤክስትሪም እየወሰድ ነው ስለመጣን። ስለዚህ በተለይ ደግሞ በእኛ ማህበረሰብ ውስጥ ይሉንታን ዜሮ እናድርገው ብለን ከተነሳን አደገኛ ይመስለኛል። ለምሳሌ ጎንደር ሄዳችሁ መግደርደርን ማቆም እፈልጋለሁ ብትሉ ጤናማ አይመስለኝም። መግደርደር አለበት ሰው። ምክንያቱም ጎንደር ሰው አንዱ ሲግደረደር ሌላኛው ሰው መግደርደር ምን እንደሆነ ስለሚገባው ጤናማ ነው። እዛ አልተረበሽም። ጎንደር የሚግደረደር የነበረን ሰው አዲስ አበባ ስታመጡት ብቻ ነው ችግር የሚሆነው። ጎንደር ላይ መግደርደር ችግር አይደለም። በዚህ አጋጣሚ መግደርደር ችግር አይደለም። ምክንያቱም በማህበረሰብ ደረጃ እኔ ከኔ ኒድና ከአንተ ኒድ የትኛው ይበልጣል እኮ ቼክ እያደረግን ነው። ለምሳሌ ብላ እልሃለሁ፣ አንተ ደግሞ አሁን በላው ትለኛለህ። ስለዚህ እኔ የእውነት አንተን የማብላት አቅም አለኝ የሚለውን ቼክ እያረክ ነው አንተ ደግሞ ቼክ እያረክ ያለሁት ደግሞ እኔ ደግሞ የእውነት ርቦኛል አራባው የሚለውን ደግሞ ቼክ እናደርጋለን። የተኛ ለምሳሌ ብላ ብዬ እሺ ካልክ እውነትም በጣም ርቦታል ማለት ነው ብዬ ምን አደርጋለሁ? ያለኝን አቅም በሙሉ ምግብ ባይኖር ራሱ ቤት አበላሃለሁ። ግን ብላ ስለ አይ አሁን በላው ካልከኝ ደግሜ እየጠየቅኩ በጣም ደጋግሜ እየጠየቅኩ ብዙ አራበኝም እያልከኝ ነው። እኔ ብዙ ምግብ ካለኝ ቤት ውስጥ ብዙ አላስቸግረም። ብዙ ምግብ ካለኝ ግን ምን አደርጋለሁ? እስቲል አስቸግሬ እንኳን አመጣውና አቅርቤ አትርፈው እልሃለሁ። ምን እያልኩ ነው? at the end of the day በጣም ካራበ ባይርብህም እንኳን ትንሽ እየበልተህ ብትተው ችግር የለም እኔ ተትረፈረፈ ስላለኝ ብዬ ስለዚህ ጎንደር ላይ መግደርደር ችግር አይደለም። the problem አዲስ አበባ መጣ ራት በላለው ይስቀለል ብሎ ታድራለህ ስትባል ያኔ ይቅርታሽ ይባላል። እውነት ነው ይባላል። ራት በላለው ይስቀለል ብሎ ታድራለህ ይባላል አዲስ አበባ። እኔ ግን ባይዘው እንድታኮርፉ ነበር አዲስ አበባ ልጆች፣ ግን አላኮረፋችሁኝም። ጥሩነቱ እሱ ነው። the problem የእውነት ኤክስትሪም የወሰድኩት ለጨዋታ ነው። አዲስ አበባ መጣችሁ ግን ብላ ስትባሉ አይ አሁን በላው ካላችሁ ምን ሊወስደው ይችላል? ያነሰው እውነትም በልቷል ብሎ ሊወስደው ይችላል። ወደ ሐረር ድሬዳዋ ስትሄድ ደግሞ ለምን ብላ እልሃለሁ መብላት ከፈለክ አንተ ቀድመህ ራሱ ገብተህ አትበላም እንዴ ነው ሊል የሚችለው አይደል? ከራባ አንተ እርቦኛል በል እንጂ ለምንድን ነው ብላ አትብላ ብዬ የምጠይቅህ ወደሚል ነገር ይመጣል። ካልቸራል ዲፍረንስ ናርሲሲዝምን የሚያሳየው ያለውት በዚህ መንገድ ነው ለማለት ነው። ሁለት ሀሳብና የተረዳሁትና አንድ ጥያቄ አለ። የመጀመሪያው ነገር ምንድነው? አይ ቲንክ አንድ አባባልን ፎልስ የሚያደርግ ይመስላል ወይም ደግሞ ያጠፋዋል። which is ፍቅር ሲባል ራስን በዛ ሰው አይን ውስጥ መመልከት ነው ወይም የራስን ነጸብራቅ ማየት ነው የሚባሉ ነገሮች አሉ። እንደ አባባል አይነት ነገር የራስን ምስል በዛ አይን ውስጥ መመልከት ነው ይባላል። አይ ቲንክ አሁን ይሄ ትንሽ ወደ ናርሲሲስቲክ እንዳልከው እንደ ዲፊኒሽኑ ከሄድን እንደ ቀድሞ እንደ ሀይቋ ነው እንደ ምንጯ ነው። ምንጯ በዛ ሰው ውስጥ እሷን ራሷን እያየች እንደነበረው ማለት ነው። ሁለተኛው ደግሞ ያልካቸው ፋክተሮች ናቸው ማለት አንዳንዴ አሁን ላይ ያ ነገር የበዛበት ምክንያት ለምንድን ነው ብዬ ስጠይቅም አንደኛም ለካ መጀመሪያም ነበረ ሰዎች ውስጥ ዘንድ ሶሻል ሚዲያው ሲመጣ ያንን ነገር የሚያጋልጡበት ነገር ተነሳ ማለት ነው። ኖት ኦንሊ ዛት የሚያጋልጡበት ነገር ስለበዛ ሳይሆን ያንን ነገር ኤክስፖዝ ባደረገው ቁጥር ደግሞ ሰዎችን በዛ ነገር የመጠቃት ኢንፍሉዌንስ የመደረግ አቅማቸውን ከፍተኛ ነው። እነዚህ ሁለት ነገሮች አሉ ማለት ነው። ግን ጥያቄ ላደርግ የሚፈለግኩት ይሄ ናርሲሲስቲክ የሚባለው ፐርሶናሊቲ ዲስኦርደር ወደ ሌሎች የሜንታል ሄልዝ ዲስኦርደሮች ሊያድግ ይችላሉ። ምክንያቱም አንድ ለምሳሌ የማውቀው ግራንዲዮሲቲ ነው። ራስን በጣም አሳይቶ ላይክ ሳይኮሲስ የመሆን አቅም ሊኖረው ይችላል። ቅድም ያልከው ዴሉዥናል ብሊፉ ማለት ነው፣ ፎርስ ብሊፍ ሊኖረው ይችላል እና የማደግ አቅም አለው። ያ ማለት በጣም ጥሩ ጥያቄ ነው። በተለይ ደግሞ ወደ ድብርት ወደ ፍርሃት የማደግ እድሉ በጣም ከፍተኛ ነው። ትንሽ ስኪዞፍሬኒያ ድረስ የመድረስ አቅሙ እሱ ትንሽ ጄኔቲካል የሆኑ ነገሮችም ያሉት ነገር ስለሆነ ጥንቃቄ እናደርግ ይችላል። ወደ አእምሮ እክል ግን የማደግ እድሉ በጣም ከፍተኛ ነው። እንደውም አንዱ እኮ የስብዕና መዛባት ፐርሶናሊቲ ዲስኦርደሮች ለአእምሮ ጤና ችግሮች የማጋለጥ እድላቸው ከፍተኛ ነው። ስለዚህ ወደ ድብርት ወደ አንዛይቲ የማደግ እድሉ በጣም ከፍተኛ ነው። ለምን
ከሪያሊቲ ጋር ተጣልተህ እንዴት ድብርት ውስጥ አትገባ? ሪያሊቲ is more powerful than us። ሪያሊቲን ትዊስት አደርጋለሁ ብለን ስንጀምር ድብርት ውስጥ መግባታችን አይቀርም፣ ስጋት ውስጥ መግባታችን አይቀርም። ሁሉም ሰው ሊያደንቀኝ ይገባል ብለህ አምነህ ስትኖር ሁሉም ሰው ሊያደንቅህ እንደሚችል መቀበል በጣም ከባድ ነው። ክሪቲሲዝምን ለመቀበል የሚከብዳቸው እኮ ለዚህ ነው። ትንሽዬ ትችት ትሰብራቸዋለች። ስለዚህ ምን ይሆናሉ ማለት ነው? በዚህ ስጋት ውስጥ ይኖራሉ። ያ ስጋት ደግሞ የሚፈጥረው ነገር ቀላል አይደለም። yes good please አስተዳደግ ለናርሲሲዝም ምን አይነት አስተዋጽኦ ያደርጋል? አስተዳደግ ለናርሲሲዝም ምን ያህል አስተዋጽኦ ያደርጋል? ቆንጆ የተዘጋጀውበትን ጥያቄ። አስተዳደግ ለናርሲሲዝም ምን ያህል አስተዋጽኦ ያደርጋል? በጣም ትልቅ አስተዋጽኦ አለው። አንዱ ለምሳሌ አድናቆት፣ ከመጠን በላይ አድናቆት ልጆችን ስሜታቸውን ያላገናዘበ ከሆነ ትልቅ ጉዳት አለው፣ ወደ ናርሲሲዝም ያጋልጣል። እንዴት እንደሆነ ላስረዳ። ለምሳሌ አንተ ጎበዝ ተማሪ ነህ፣ ሁሌ አንደኛ ነው የምትወጣው አልናቸው ልጆችን። ያነ ልጅ ሁለተኛ ወጣ። እንዴት አንደኛ አትወጣም? ሁሌ እኮ አንደኛ መውጣት ያለብህ ልጅ፣ አንተ የተለየ ነህ፣ ስፔሻል ነህ፣ ልዩ ነህ፣ እንዴት እንደሌላው ሰው ትሆናለህ ካልኩት ምን ያልኩ ነው? ለስሜትህ ግድ የለኝም፣ ሁሌ ምን ማድረግ አለብህ ነው? አንደኛ መውጣት አለብህ። ለምሳሌ ፕሬዘንቴሽን አለብኝ ብሎ ልጁ ፈራው ቢል፣ እንዴ የኛ ዘር አይፈራም፣ የኛ ዘር ቆራጥ ነው፣ እንዴት ትፈራለህ ካልኩት ለስሜት አሁንም ምን ግድ የለኝም፣ እኛ ጀግና ነን የሚለውን ነው እየሳልኩበት ያለሁት። አድማይሬሽን ዊዛውት ኢሞሽናል አቱንመንት ኢዝ አ ዲዛስተር። አሁን ብዙ ጊዜ የምናደርገው ነገር እሱ ነው። ጀግና ነህ፣ አሸናፊ ነህ፣ ታላቅ ነህ ምናምን እንላቸዋለን ልጆችን። ከዛስ ስሜታቸውን ግን አንሰማቸው። አንተ ጀግና ነህ ተብሎ ያነሰው ሲሄድ መንገድ ላይ ቢፈራ ምንድን ነው? ግጭት ውስጥ ገባ ማለት ነው። መፍራትን ሊቀበለው አይችልም። ስለዚህ ምን እያደገ ይመጣል ማለት ነው? እኔ ሰዎች የሚቀበሉኝ ምን ሰውን ብቻ ነው? እንደተባልኩት አይነት ሰው ሰውን ብቻ ነው። ስለዚህ ምስል ከማንነት በለጠ ማለት ነው። አንዱ ይሄ ነው። ባይዘው ከመጠን በላይ አድናቆት፣ ስሜታቸውን ግን ያላማከለ አድናቆት። ሁለተኛው ልጆችን ካላየናቸው ቤት ውስጥ ምንም አይነት ምላሽና ፍቅር ካልሰጠናቸው ያልታዩ ልጆች ከሆኑ ምን አይነት ሰው መሆን እንዳለባቸው ስለማያውቁ አሁንም ለናርሲሲዝም ያጋልጣል። ምን አይነት ሰዎች መሆን እንዳለባቸው ስለማያውቁ ማለት እኔ ማን ነኝ የሚለውን ነገር ሊመልሱ አይችሉም። እኔ ማን ነኝ የሚለውን ጥያቄ እኮ የምንመልስ ቤዚክሊ ቤተሰቦቻችን ባሳዩን መንገድ ነው። መጀመሪያ አንተ እንደዚህ ነህ፣ አንተ ትወደዳለህ፣ የሚቀበል ሰው አለ የሚለውን ነገር ካላየ ምን ቢሆን ነው ሰዎች የሚቀበሉኝ የሚለውን ነገር ለማየት ይገደዳል ልጁ። ሼም ካለ፣ የምናሳፍራቸው ከሆነ ልጆች የምናሸማቅቃቸው ከሆነ፣ ከመጠን በላይ ደግሞ አሉታዊ ትችትም ካለ ቤት ውስጥ ምን ይሆናሉ ልጆቹ? በዚህ ዓለም ላይ መሆን ያለብኝ ኃይልና ውጤታማ ሰው ብቻ ነው፣ ካልሆነ ማንም ሰው ሊቀበለኝ አይችልም። ሲወድቁ አንተ ጀግናና መውደቅ በእኛ የለም ማለት ብቻ ሲሆን ሲወድቁ እንዴት ትወድቃለህ ብለን የምንተቻቸውና የምናሸማቀቃቸው የምናሳፍራቸው ሼም ውስጥ የምናስገባቸው ከሆነ ሰዎች የሚቀበሉኝ በማሳየው ነገር ብቻ ነው ብለን እንመጣለን። ስለዚህ ምንን እያዳበርን እንመጣለን? ምስልን፣ አፒራንስን ማለት ነው። ምስል ኢዝ ቬሪ ኢምፖርታንት ናርሲሲዝም ላይ። እኔን አይደለም እያሳየው ያለሁት፣ እኔ መሆን አለብኝ ብዬ የማስበውን ነው እያሳየው ያለሁት። ሰዎች የሚቀበሉት ምን አይነት ሰው በሆን ነው ብዬ የሆነ ቨርዥን ሰርቻለሁ። እሱን ብቻ ነው ምን እያደረኩ ያለሁት፣ እያሳየው ያለሁትም እሱን ነው ለመጠበቅ እየሞከርኩም ያለሁት። ምስል የሚለው ፓርት ማለት ለምን እሱን አዳበሩ? በአስተዳደግ ምክንያት። ራስን መሆን ሰዎች የማይቀበሉት ነገር ከሆነ ማንን በሆን ነው የሚቀበሉኝ የሚለውን ነገር ምን አደርጋለሁ? አዳብራለሁ። ስለዚህ አስተዳደግ በጣም በጣም ቻሌንጂንግ ነገር ነው። ራሴን መሆን ሰዎች የማይቀበሉኝ ከሆነ ይሄንን ሰው ሁኜ እንዲቀበሉኝ ያደርጋለሁ ብለን ሰዎች የሚቀበሉት አይነት ደግሞ ሰዎች ማንን እንደሚቀበሉ ደግሞ ምን እናደርጋለን? ረዥም ጊዜ እናጠናለን። ሰዎች የሚወዱት ገንዘብ ያለውን ሰው ነው። ሰዎች የሚወዱት የሚቀበሉት ዝና ያለውን ሰው ነው። ሰዎች የሚወዱት እውቀት ያለውን ሰው ነው። ሰዎች የሚወዱት እያለ ምን እናደርጋለን? እናጠናለን። ካጠናን በኋላ ሁሌም ማንን ለመሆን ነው የምንፈልገው? እንደዚህ አይነት ሰው ለመሆን ነው የምንፈልገው። ለዚህ ነው በጣም ናርሲሲዝሞች ለምንድን ነው ይሄን ያህል ስኬት ላይ ኦብሰስድ የሆኑት ካላችሁ ስኬቱን ፈልገውት አይደለም። ስኬታማ ሰዎች ምን ያደርጉኛል ነው? ይቀበሉኛል። ሰዎች ሲቀበሉኝ ደግሞ ማንን እቀበላለሁ ነው? ራሴን እቀበላለሁ። አላደጉም ስቲል ልጆች ናቸው። ለምን?
አሁን እኮ ሰዎች እንዲቀበሉኝ መጠበቅ ያለብኝ ራሴን ለመቀበል ራሴን መቀበል ምን ለማመድ ይችላል ግን ልጅ እያለን ያልተማርነውን ነገር አሁንም ልጅነት ላይ ያልጨረስነው ባይዘው እንደ ልጅ አታለቃቅሱ ሲባል ቀላል እንዳይመስላችሁ እንደ ልጅ አትሆኑ ሲባል ቀላል አይደለም ምክንያቱም ምን ማለት መሰላችሁ ልጅነት ላይ ያልጨረሳችሁትን ነገር ተመልሳችሁ ለመጨረስ የሞከራችሁ ነው አብዛኛው ችግሩ እሱ ነው በልጅነት ስንጎዳ ወደ ልጅነት ተመልሰን ያልዘጋነው ፋይል ስላለ እሱን ለመዝጋት እንሞክራለን ማለት ነው አስተዳደግ በጣም ትልቅ ተጽዕኖ ነው ያለው በጣም ቆንጆ ጥያቄ ነው ያነሳሽው yes ቅድም አንድ ሰልፍ ኢሜጅ አስቀምጠን ቱዋርድ ሳት ነው መንሰራው ከማህበረሰቡ አይተን አልክ ምንድነው መጥፎነቱ እሱ ማለት አሁን ለምሳሌ ኤቭሪ አስፔክት ኦፍ ላይፍ ላይ የተሻለ ነገሮችን እንደ ሮል ሞዴል ተጠቅመን ወደዛ አስፓየር ማድረጋችን እንደ ሰው ምንድነው መጥፎነቱ ማለት ኢሞሽናሊ ካልፈራን ወይ ኢንሴኩሪቲ ከሌለብን በስተቀር ማለት ነው ወር ቀደም እንዳልኩ ሰልፍ ዳውት ሆኖብን እሱ ለማሟላት ሳይሆን የሆነ የተሻለ ነገር አይተን ወደሱ አስፓየር ማድረጉ ምንድነው መጥፎነቱ አንተስ ማለት ያንተ ፍላጎት ያንተ ስሜት ያንተ ምኞት ያንተ ተሰጦ ያንተ ብቃት በምንድነው እሱን የሚያገኘው አንድ ሰው ማለት የሆነ አሁን ለምሳሌ ተወለደ አንድ ሰው ኢንተረስቱን ምናምን እኮ የሚያውቀው አይ ቲንክ ካየነው ነገር ይመስለኛል የሆነ ፋሚሊ ውስጥ የሆነ ኢንጂነር ከነበረ ፌመስ የነበረ እዛ ፋሚሊ ውስጥ የሆነ ያክል ከዝኖች ምናምን ነገር ኢንጂነር ለመሆን አስፓየር ያደርጋሉ ግን ስንወለድ ኢንጂነሪንግ የሚባል ነገር ዲኤንኤያችን ውስጥ ተጽፏል ለሚሰጠን ኢን ላይፍ ኤኒቲንግ ኢንስፓየር የሚያደርገው ሰው ነው ኦር የሆነ ዴስቲኔሽን ነው ከሁሉም ፐርስፔክቲቭ አንፃር ከሃይማኖትም አንፃር ብታየው ለቤስት የሚባሉ ቅዱሳን አሉ or as a Christian ሰውራ ማለት ነው እና አስፓየር የምናደርገው እነሱን ለመሆን ነው አይደል የሆነ የሚቀመጥልን ጎል ሊኖር ይገባል እንደ ሰው ያ ነገር ለምንድን ነው ወደ ናርሲሲዝም የሚሄደው የተሻለ ነገር መፈለግ በጣም ገባኝ አሁን ጥያቄው yes ሰዎችን ሮል ሞዴል ማድረግ በጣም ጤናማ ነገር ለመማሪያ መውሰድ ማለት ነው ግን ሰዎችን ሮል ሞዴል ሳረጋቸው እኔነቴን ረስቸው አይደለም ከኔ እንደውም እኔነቴን የተሻለ እንደሆን የሚያግዙኝ ናቸው እነዛ ሰዎች ግን እያልኩ ያለሁት ኖ እኔ ሀብታም ሰሆን ነው ሰዎች ምን የሚያደርጉኝ የሚቀበሉኝ ብዬ ሀብታም ለመሆን ብቻ ምሰራ ከሆነ ዝነኛ ለመሆን ምሰራ ከሆነ ምን ያልኩኝ ነው ምናልባት እኔ የምፈልገውና ውስጥ ያለው ነገር ሮል ሞዴሎችንም አይቼ የፈጠርኩት ነገር ዝነኛ የማያደርገኝ ነገር ሊሆን ይችላል ግን ዝነኛ ስትሆን ነው ሰዎች የሚቀበሉህና ምን መሆን አለበት ዝነኛ መሆን አለበት ብዬ ራሴን ካስገደድኩት ከራሴ ፍላጎት ምንድነው ተቃራኒ ነው እንትን እኔ የሆነ ፐርፐዝን የመፈለግ እንትን አይደለም ወይ አይደለም አሁን ለምሳሌ እኔ የራሴን እንደ ኤግዛምፕል ብትጠቀም የቢዝነስ ሰው ነኝና እቅዴ የሆነ ቢሊየንስ ሊሆን ይችላል ብለን እናስበው ፖቴንሻሊ ከዛ እኔ እዛ ጋር ለመድረስ የሚያስፈልጉኝ ማድረግ ያለብኝ ነገሮች አሉ in the process I have friends I have a life የሆነ ኖርማል ሰው ሊያደርገው የሚችለውን ነገር ምናምን ነገር አደርጋለሁ ማለት ህይወቴን አቁሜው እዛ ጋር እስከምደርስ እንዴት ነው እዛ ጋር ሲደርስ ብቻ ነው ቫልዩ ያለኝ ሳይሆን ግን እዛ ጋር ለመድረስ የሚያስፈልጉት እኔ ነገር እወስዳለሁ ጤናማ አምቢሽን ነው አሁን ይሄ ናርሲሲዝም ከናርሲሲዝም ጋር በምን ሊለይ ይችላል አሁን ቅድም ዲፋይን ስታደርገው ሰልፍ ኢሜጅ የሚባል ነገር አለ ያን ሰልፍ ኢሜጅ ብሬን ውስጥ ክሬት ስታደርገው ነው ጎል የሚሆነው አይደለ ያቺን ጎል ብዬ ላስቀምጣት የምችለው መጀመሪያ ራሴን አሴ ቢሊየነር ብስለው ሃይፖቴቲካሊ ነው ማለት አሴ ቢሊየነር ስለዋለሁ ከዛ የሚሄድባቸው መንገዶችን አስባለሁ ከዛ ያን መንገድ ሄደዋለሁ እደርሳለሁ ነገር ነው የሚባለው ኖርማሊ ብዙ ነገር ላይ ወደዛ በዛ መስመር ነው አይ ቲንክ የሚሄደው መሰለኝ ሰክሰስ ሶስቱን ከናርሲሲዝም በምን ልለየው እንችላለን self image is part of me but not me fully ነኝ ብዬ ማለት አልችልም ለምሳሌ እንደ ፕሮፌሽናል ማድረግ ያለብኝ መጠበቅ ያለብኝ ኢሜጅ አለ ለምሳሌ ጤና ባለሙያ ስትሆኑ የሆነ መያዝ ያለብኝ ኢሜጅ አለ ጤናማ ነው ያ ኢሜጅ ግን እኔ ነኝ ማለት አይደለም አንድ ኢሜጅ ማሳየው ፐርሶና ነው በየሄድኩበት የምለብሰው ማስክ አለኝ ያ ማስክ ግን እኔ ነኝ ማለት ግን አይደለም አንዱነት ማንነትህ ሙሉ ማንነትህን አርገ መውሰድ አይተበቅብህም አምቢሽን አለ ለምሳሌ በጣም ቢሊየነር የመሆን አምቢሽን አለ በሱ ምክንያት ልትማር ልታጠና የሰዎችን ብዙ ነገር ልታይና አስፓየር ልታደርግ ትችላለህ ጤናማ ክፍተቱ ግን ምን መሰለ
እንደዛ መሆን ራሱ የፈለክበት ምክንያት ምንድነው የሚለውን ግን መመለስ ደግሞ አለብን። እንደዛ መሆን የፈለክበት ምክንያት ቢሊየነር ሰውን ብቻ ነው ሰዎች የሚወዱኝና የሚቀበሉኝ ብለህ ካሰብክ እሱ በራሱ ምን ይሆናል ማለት ነው ከአምቢሽን ይወጣና አሁንም ወደ ሌላ ጉዳይ ይገባል። ለዚህ ነው ሞቲቭ ራሱ ዋጋ አለው። ያንን ነገር የምትፈልግበት ሞቲቭ ራሱ ዋጋ አለው። ናርሲስቲኮች የማህበረሰብ ላይ ያሉ ነገሮችን ስካን አድርገው ስታተስን ነው ሲክ የሚያደርጉት። በሰዎች ዘንድ ጥሩ ተቀባይነት የማገኘው ምን አይነት ሰው በሆን ነው ብለው ነው ሲክ የሚያደርጉት እንጂ ራሳቸውን አይደለም። በማህበረሰብ ውስጥ ምን አይነት ሰው በሆን ነው እኔ ሞር ራሴን የምገልጸው ኮንትሪቢዩት የማደርገው ጥሩ የሆነ ህይወት መኖር የምችለው ብለው አይደለም ስካን እያደረጉ ያሉት። ሞቲቭ ይለያያል። እስካን የምናደርግበት ሮል ሞዴል የምንወስድበት ሞቲቭ ቤዚክሊ ይለያያል። እድል ስጥ። ተነሱ ፖይንቶች ላይ ሪፍሌክት ማድረግ ፈልጌ ነው። ከመጨረሻው የሚያነሳው ቢጀምር እኛ ችግር ሆኖ ሆስፒታል የምናክማቸው ሰዎች የስነልቦና ሐኪም ነኝ። አማኑኤል ሆስፒታል ብዙ ጊዜ ሰርቻለሁ። አሁን ጥቁር አንበሳ ሆስፒታል ነው የምሰራው። ክሊኒካል ሳይኮሎጂ ማስተርስ ተማሪዎችን አስተምራለሁ። እና ናርሲስቲክ ዲስኦርደር ዲያግኖስ አድርገን እኛ ጋር የሚታከሙ ሰዎች አንደኛ በናርሲስቲክ ጸባያቸው ወይም ደግሞ ስብዕናቸው ጥቃት ሲደርስባቸው እሱም መቋቋም የቸገራቸው ሰዎች ማለት ነው። ለምሳሌ አንተ አሁን የሆነ ቦታ ሄደህ ፈርም ተብለህ ማንበብና መጻፍ ትችላለህ ቢሉህ ምን ይሰማል? ምንም ኖርማል የሚሰማ ከሆነ ዛት ስቲል ኖርማል ማለት ነው አይደል? ግን ያ እንደ ከባድ ጥቃት በዚህ በእንትናቸው በራሳቸው ምስል ላይ በገነቡት ነገር ላይ እንደ ከባድ ውድቀት፣ ሀፍረት፣ ሼም የሚፈጥርባቸው ሰዎች ከሆኑ የዝቅተኝነት ስሜት የሚሰማቸው የዝቅተኝነት ስሜት የሚሰማቸው አድናቆቱንና እውቅናውን ስለተነፈጋቸው ማለት ነው። የድብርት ስሜቱ የሚመጣው ይሄ አድማይሬሽኑ ካለመኖሩ የተነሳ የድብርት ስሜትን ያሟሉና የድብርት ስሜቱ ግን የሚያጠነጥነው ከአድማይሬሽንና ከዚህ ከእውቅና ከማግኘት የተነሳ ነው። 9 የድብርት ስሜቶች አሉ። ሁሉም ለምሳሌ እውነተኛ ድብርት ያለበት ሰው ፒውር ዲፕሬሽን ያለበት ሰው ሌሎች ሰርከምስታንሶች ቢስተካከሉም ከህመሙ አይድንም። ማለት ገንዘብ ብትሰጠው ሙቅና ብትሰጠው ብታጨበጭብለትም ይሄ አፕሪል ምንድነው ሰርፕራይዝ ምናምን ብታደርግ እንትና አይደል። በናርሲስትም አታክድ ሆኖ ግን ዲፕሬሽን ውስጥ የገባ ሰው ሴንተር ኦፍ አቴንሽን አድርገው ያ አድማይሬሽንና እንትኑ ሴንተር ኦፍ አቴንሽኑ ከመጣ ወዲያውኑ የምን ዲፕሬሽን ነው የለም፣ በቃ ዲፕሬሽኑ ሪቪል አድርጓል። ሶ ይሄን ማየት ይቻላል። ሁለተኛው ደግሞ ከሰው ጋር ማያኖርህ ከሆነ ሰዎችን ኤክስፕሎይት እያደረግ ለአንተ ብቻ መጠቀሚያ እያረካቸው ለምሳሌ ከባለቤትም ጋር ከትዳር ባለቤት ጋር በጣም ቤስት የምትላቸው ጓደኞች ጋር ሁሉ ማኒፕሌት እያደረግ መኖር አችልም። ከዛ ደግሞ ባህሪ ደግሞ የመጨረሻ ሼምም ከፈጠረብህ ለራሱ እሱ ትንሽ ሰዎች ናቸው ናርሲስቲክ ውስጥ የራሳቸው ጸባይ ሼም የሚፈጥርባቸው በጣም ትንሽ ሰዎች ናቸው። መጀመሪያ ተነስቶ የነበረው ጥያቄ ኢዝ ሞር ኦፍ ቫልዩ ያለውና ለኢጓችን እንደውም ፕሮቴክቲቭ ነው። አድናቆቱ ምናምን ሲመጣ ያው ድሮም እኮ ደነቅ ነበር፣ ምንም አዲስ ነገር አይደለም። ቆንጆ ነሽ እኔ ብዙ ሰው ብሎኝ ያውቃል። ከዚህ ከሰልፍ እንትን ጋር ያያይዙታል። እንደውም በጣም ክሊኒካል ካልሆነ ኢጎ ሲንቶኒክ እና ዲስቶኒክ ይባላል። እና በአብዛኛው ሲንቶኒክ ማለት የእኛን ሰልፍ ማንነታችን የሚገነባ አይነት ነው የናርሲስቲክ ትሬቶች ማለት። ጌታ ወደ መጨረሻ ያው እንወቃቸውና ራሳችን ቁርጣችን እንወቅ ተብሎ ሲጠየቅ የዘረዘራቸው የበሽታ ምልክቶች ናቸው እንግዲህ በአጭር ቋንቋ ማለት ነው። እና እሱን ያለበት ሰው ያው ወይ ተመላላሽ ሕክምና ነው ተኝቶ ብዙ ያስፈልገው። ግን እኛ ጋር ያለችው ናርሲሲስትም እንትን ነች፣ የተሰወረ ነው፣ በገሃድ የወጣ አይደለም። ሞር ኮቨርት ናርሲሲስትሙ ነው ወይም ደግሞ እዛ ጋር በተጠቀሰው ፍሬምወርክ ነው የምናየው። በማስመሪያ አድርገን ከ0 እስከ 10 ቢኖር 10 ላይ ያለ ሰው ሆስፒታል ነው። እኛ 5 ነን ወይ 4 ነን ወይ 3 ነን። ስለዚህ ይሄ ኮቨርት ወይ ደግሞ የተሰወረ አይነት ናርሲሲስቲክ አይነት ነች በአብዛኛው ብዙዎቻችን ላይ ያለው ማለት ነው። እሱ ምንድነው? ክሪቲሲዝምን መፍራት፣ ሴንሲቲቭ መሆን፣ ኢንሴኪውርድ መሆን፣ ይሄ አድማይሬሽን እናውቅ ነው ከሌለ ኢንሴኪውርድ መሆን፣
ይቺ አይነት ናርሲስቲክ ነች በአብዛኛው ብዙዎቻችን ጋር ያለው። ወደ በሽታ ያድጋሉ ለተባለ ከዲፕሬሽን ጋር ቅድም አያይዣለሁ። ራሱ ዲፕሬሽን ሊሆን ይችላል፣ ግን ስፔሲፊክ ሆኖ ናርሲስቲክ ዲፕሬሽን የሚሆን ሆኖ እሱ ሊሆን ይችላል። ከግራንዲየሲቲ ጋር እንደው ግራንዲየስ ከመሆን ግራንዲየስ ዴሉዥን በምናብ ውስጥ እንደው የምናብ ፍቅር የምናብ ማንነት ፈጥሮ ውስጥ እዛ ውስጥ መግባት አንደኛ ከእውነታው የራቀ ነው። አሁን ናርሲስቲክ ፐርሶናሊቲ ትሬቱ ሲሆን እውነት አላቸው አይደል? እውነት አላቸው፣ ጀስቲፋይ ያደርጉታል፣ ብዙ ተጨባጭ ነገር አላቸው። ያ ከባዱ የአእምሮ ህመም ሲሆን ግን ምንም እውነትነትም የለው። የዓለም ቆንጆ ነኝ ትላለች፣ ግን ምንም አይነት የቁንጅና ምልክትም የለም። በጣም ሰክሰስፉል ነኝ የሚል አይነት ግራንዲየስ ዴሉዥን ውስጥ ነው ያለ፣ ግን 8ኛ ክፍል ያቋረጠ ነው። እንደዚህ ያለ ምንም ሪያሊቲም ኮንቴክስትም የሌለው ሲሆን እሱ ከባድ የአእምሮ ህመም ይባላል። የተኝቶ ህክምና የሚያስፈልገው አይነት ማለት ነው። ቴንክ ዩ። የቁንጅና ምልክት የለም ማለት እኔም ብያለሁ ባለፈው ባይዘው ልጆቻችሁን ቆንጆ ናችሁ አትበሏቸው አልኩኝ እና ምን እያልን እናሳድጋቸው አሉኝ። ለእኔ ቆንጆ ናችሁ እያላችሁ አሳድጓቸው እንጂ ቆንጆ ናችሁ አትበሏቸው ብያለሁ። ምስቤር አደገኛ ነገር ስለሆነ ቆንጆ ነኝ ብለው እንዳያስቡ ማለት ነው። አንድ ቦታም ደግሞ ማደጋቸው የሚታወቀው ራሱ እኮ ቆንጆ ነኝ አይደለሁም የሚለውን ራሱ ሪዲፋይን አድርገን በራሳችን ዲፊኒሽን ውስጥ ማይጀመር ስንጀህል ነው። ካልሆነም ትንሽ አደጋ አለው በራሱ። ቤተሰቦቻችን የነገሩን ነገር በሙሉ እውነት መስሎ እንዳንኖር ማለት ነው። yes ጥያቄ አላችሁ? ጥሩ እየሄደ ነው። እስኪ የእውነት እስኪ በደምብ good እያየኋቸው ያሉት ነገሮች ያዳላብኝ ሊሆን ይችላል አሁን ለምናገረው ነገር ሜቢ ጄኔቲካሊ ምናምን ፋክተሮች ቢኖሩም ግን እሱም እያለ ነበር ክሪቲሲዝም ሼም ምናምን የሚባሉ አባንደን ከመደረግ የተነሳ ቢውልድ የምናደርጋቸው ነገሮች ይኖራሉ እና አንዳንዴ ወደዚህ አይነት ነገሮችም ሰዎች ያድጋሉ ብዬ የማስበው ኮፕ ለማድረግ የሆነን ስትረስ ሊሆን ይችላል ለማድረግ በሚሄዱበት መንገድ ውስጥ ነው። ግን ምን ያክሉ ነው ዲስኦርደሮች ያንዳንዱ ስር የማየው ነገር ለምን እንደሆነ አላውቅም፣ ብቻ ትራውማቲክ የሆኑ ኤክስፒሪየንሶችን ያደረጉ ነው ይመስለኝ። ምክንያቱም ሪያሊቲው ብሩታል ስለሆነ ያንን መቋቋም አይችልም እና ወደዚህ አይነት ነገርም ወደ ሌሎችም የማያቸው ዲፕሬሽንም ሊሆን ይችላል ከስር መሰረቱ ላይ የሆነ አይነት በአስተዳደግም ሊሆን ይችላል በሚመጡበት መንገድ ውስጥ የሆነ ትራውማቲክ የሆነ ኤክስፒሪየንስ አላቸው እና ምን ያክል ነው እንደዚህ አይነት ነገሮች እያጋጠማቸው ያሉት ማለት ዲስኦርደሮቹ ላይ ብናያቸው ሪሊ ትራውማቲክ ኤክስፒሪየንስ የበዛ ነው ማለት በደንብ አለ ነው ወይንስ ሌሎችም ፋክተሮች ዲና እያደረኩኝ አይደለም ይኖራሉ፣ ግን የነዛ ነገሮች ኮፕ ለማድረግ ወይም በነዛ ነገሮች የደረሰባቸው ጉዳት ላይክ ፍቅር አለማግኘታቸው፣ እንክብካቤ አለማግኘታቸው፣ አቴንሽን አለመሰጠቱ ወደ ሆኑ ነገሮች ያችን ቮይድ ለመሙላት የሚሄዱበት መንገድ አለና ምን ያክሉ ነው እንዳልከው እኮ ነው ላይክ ተጋላጭነቱን ይበለጠ እውነት ያደርገዋል። ጄኔቲክስ የሆነ ተጋላጭነት ይዘህ እንድትወለድ ያደርጋል። ከዛ ደግሞ አስተዳደጉ ያንን ተጋላጭነት እውነት ሊያደርገውም ላያደርገው ይችላል። ትራውማው ደግሞ የበለጠ እውነት ያደርገዋል። ምክንያቱም ትልቅ ክፍተት ውስጥ አሁን ሼም እኮ ቤዚክሊ ሼሙን ጋርድ ለማባይ ወይ እንደውም ናርሲስቲክ ላይ ስንመጣ ትልቁ ሪዞልቭ ያልተደረገ ፕሮሰስ ያልተደረገው ኢሞሽን ሼም ነው። በቃ ሀፍረትን መቋቋም አይችልም። እሱን ጋርድ ለማድረግ የተገነባ ግራንዲዮሲቲ ነው ብዙ ጊዜ እንደው ምክንያቱም ሼም ውስጥ የምንገባው ቅድም እንዳለው እኮ ነው። መጽሐፍና ማንበብ ትችላለህ ተብሎ ሲጠይቅ እንዴት እኔን ብዬ በጣም ሀፍረት መሸማቀቅ ውስጥ ከገባው ምን እያልኩኝ ነው ማለት ነው። ቱዘኮር እኔን ምን አድርጎኛል? ያንን ነገር ጎድቶኛል። ቱዘኮር ያንን ነገር የተጎዳውበት ምክንያት ደግሞ መጀመሪያው የሆነ ስብራት ስላለኝ ነው። ያሳየኋችሁ ነበር አይደል ባለፈው። እጄ እንደዚህ ብነካው አሁን ምንም ችግር የለም፣ ግን ስብራት ያለብኝን እጄ እንደዚህ ብነካው ግን በጣም እጮሃለሁ። ሶ አንፕሮፖርሽናል የሆነ ምላሽ ሰጣችሁ ማለት ትራውማ እንዳለ ማሳያው ነው ማለት ነው። ለምሳሌ ማንበብና መጻፍ ትችላለህ ሲባል ወጣቱኝ እንደው በዚህ እድሜ ካልቻልኩ ብለህ ብትፈረም ኢትስ ቤዚክሊ አክሴፕት አድርገዋል ማለት ነው። ግን በጣም ጫፍ ከሆነ ከተባልከው ነገር ጋር ፕሮፖርሽናል ካልሆነ ምላሹ ትራውማ አለ ማለት ነው። ሶ ትራውማዎች ባይዘው ትራውማዎች ደግሞ ትልቅ ይሄ ቢግ ቲ እና ሊትል ቲ እንለዋለን አይደለ? ትልቅ ትራውማ ይሄ መሆን አይጠበቅበትም። ለምሳሌ መገረፍ፣ ሙሉ ለሙሉ አባንደን መደረግ፣ ቤት ውስጥ ተቆልፎብን መዋል ምናምን ብቻ አይደለም። ትንንሽ ትራውማዎች ደጋግመው ሲደረጉ ራሱ ቢግ ቲ የምንለው እንዲደረግብህ የማትፈልግ
የተደረገብህ ነገር ነው። ይሄ ትልልቅ ትራውማዎች እንዲደረጉብህ አትፈልግም፣ ግን ተደርገውብሃል። እነዛ ትልልቅ ትራውማዎች ናቸው። ትንንሽ ትራውማዎች ደግሞ የሚባሉት ምንድነው? እንዲደረግልህ የምትፈልጋቸው ያልተደረጉልህ ነገር ነው። እንዲደረጉልህ መታቀፍ ትፈልጋለህ፣ ግን አልታቀፍክም። እሱ በራሱ ምንድነው? ትራውማ ነው። መደብደብ ከባዱ ትራውማ ነው፣ ግን መታቀፍ ፈልገህ ስላልተታቀፍክ እሱ በራሱ ለልትብት ትራውማ ነው። ሊትል ቲዎች ተደራርበው የሚፈጥሩት ነገሮች አሉ። ግን አሁን ዋናው ነገር ምንድነው? ናርሲስቲክ ስብዕና ላይ ስንመጣ ይሄ የሚዋዥቅ ሰልፍ ወርዝ አለ። እኔ ዋጋ አለኝ የለኝም፣ ጥሩ ሰው ነኝ አይደለውም የሚለው ነገር በየደቂቃው ይዋዥቃል፣ በየጊዜው ይዋዥቃል። በጣም ተለዋዋጭ ነው። ይሄንን የሚለዋወጠውን ነገር ደግሞ ራሳቸው ብቻቸውን አንድል ማድረግ ስለማይችሉ በማን ላይ ነው ሙሉ ለሙሉ ዲፔንድ የሚያደርጉት? በሰው ላይ፣ በውጫዊ ኢንቫይሮንመንት ላይ። ለምሳሌ ሁላችንም በሆነ ያህል ደረጃ ክሪቲሲዝም ይጎዳናል። ግን አንድ ሰው ክሪቲሲዝም ሰጠኝ ብዬ ሙሉ ሳምንቴን እኔ ማረባ ሰው ነኝ፣ የማልጠቅም ሰው ነኝ፣ ምንም ዋጋ የሌለኝ ሰው ነኝ ብዬ ሙሉ ለሙሉ ከተቀመጥኩ ምን እያልኩኝ ነው ማለት ነው? ሙሉ ለሙሉ ሰልፍ ወርዜን በዛች አንድ ኮመንት እያጣው ነው ማለት ነው። ክሪቲሲዝም ሲደርስብን ቆም ብለን ይሄ እኮ የዛ ሰው አስተያየት ሊሆን ይችላል ብለን መመለስ አይችሉም እነዛ ሰዎች። ግጭቱን ከራሳቸው ጋር ሆነው መፍታትም አይችሉም። ደግሞ በጣም ይሄ ሰልፍ ወርዙ በየደቂቃው የሚለዋወጥ ነገር ነው። ምን አልያዘም ማለት ነው? ፋውንዴሽን አልያዘም፣ መሰረት የለውም። ለራሳችሁ የምትሰጡት ግምት፣ የራሳችሁን ዋጋ ምን ሊኖረው ይገባል? መሰረት ሊኖረው ይገባል። በምን ላይ ነው እኔ ራሴን ስገመግም እስከ ዛሬ ባዳበርኩት ኤክስፒሪየንስ ተነስቼ ነው እንጂ የምገመግመው በየደቂቃውና በየሰዓቱ በሚሆነው ነገር ራሴን ከገመገምኩት ምንድን ነው የሚሆነው? በጣም አደገኛ እኮ ነው። ለምሳሌ ዛሬ በነበረን ምሽት ብቻ አይቼ ኦኬ ጥሩ ነው፣ ጥሩ ሳይኮሎጂስት ነኝ አይደለሁም የምል ከሆነ በአንዲት ሰክሰስ ወይም በአንዲት ፌሌሪቲ ነው ሁሉን ማንነቴን እየገነባሁት ያለሁት ማለት ነው። ግን ማንነት፣ ስብዕና፣ እኔነቴ ይሄ ሁሉ ዓመት የተገነባን ነገር ነው መሆን ያለበት። በብዙ ኤቪደንሶች ነው መገንባት ያለበት። ግን እሱ ነው ችግሩ። በየደቂቃው የሚለዋወጥ ሰልፍ ወርዝ ነው ያለ፣ ለራስ የሚሰጥ ግምት ነው ያለ። መለዋወጡ ብቻ ደግሞ አይደለም ችግሩ። ያንን የሚለዋወጥ ነገር ብቻቸውን መቋቋም ስለማይችሉ በማን ላይ ጥገኛ ሆነዋል? በኢንቫይሮንመንቱ ላይ ጥገኛ ሆነዋል፣ በሰዎች ላይ ጥገኛ ሆነዋል። ስለዚህ አሁን እነዚህ ዲስክራይብ ያደረጋቸው ትሬቶች how do we manage them? So fear of criticism, dealing with shame, እነዚህ ኢንዲቪጁዋል ናርሲሲዝም የሚጎድላቸው ናቸው። what do we do? How do we put our self worth into ourselves? ዝም ብለህ ወስደህ የምታስቀምጠው ነገር አለ እንዳልከው identity is a social contract in some sense. So how do we take it back and kind of healthily? look የሚጎዳችሁን ነገር እያያችሁ በጣም የሚጎዳችሁን ነገር ካያችሁ በኋላ ከራሳችሁ ጋር በደንብ እዛ ነገር ላይ ምን ያስፈልጋል ማለት ነው? ስራ ይጠይቃል ማለት ነው። ግን ራሳችሁ ላይ የምትሰሩት ስለ ጉዳት ስለተፈጠረ ብቻ አይደለም፣ ፕሮፖርሽናል ካልሆነ ከመጠን ካለፈ ነው። ለምሳሌ ክሪቲሲዝም በሆነ ያህል ደረጃ ሁሉም ሰው ላይ ምን አለው ብለናል፣ ተጽዕኖ ያሳድራል። ግን በጣም እየሰበረ ከሆነ ከክሪቲሲዝም ጋር ያለኝን ሪሌሽንሺፕ ምን ማድረግ አለብኝ ማለት ነው? ማስተካከል አለብኝ ማለት ነው። ይሄ ራስን የበለጠ ለመቀበል ከራስ ጋር ጤናማ የሆነ ግንኙነት ፈጥሮ ለመኖር እንዲጠቅመን ነው። በሽታ ደረጃ፣ ችግር ደረጃ፣ ሕክምና ደረጃ የሚያስደርስ ነገር ሆኖ አይደለም። ግን ለምንስ በክሪቲሲዝም ምክንያት ራስን በጣም ጤናን እስክታጣ ድረስ መሆን ስለሌለበት እንድትሰራ ነው የሚያስፈልገው ማለት ነው። ሼም ላይ ስንመጣ በዚሁ መንገድ ነው የምናየው። የሆነ ነገር መሆን አንተን ሙሉ ለሙሉ ሀፍረት ውስጥ የሚያስገባ ከሆነና ያ ነገር ተመጣጣኝ ካልሆነ አሁንም እዛ ላይ ብሰራ ጥሩ ነው። ሼም እኮ it's a very important emotion by the way። ሰዎች ሀፍረት ሊሰማቸው ይገባል። It's a very important emotion. Embarrassment is a very important emotion. Regret is a very important emotion. But እነዚህን ስሜቶች አንድ የምናደርግበት መንገድ ግን ጤናማ መሆን አለበት። እነዚህን ኢሞሽኖች ደግሞ የሚያመጧቸው በትክክለኛ ስሜት ነው የሚመጡት ወይስ አይደለም የሚለውን ማወቅ ያስፈልጋል። ሼሙ በጣም ከመጠን በላይ ሆኖ ትሪገር ያደረገው ነገር ጋር የማይመጣጠን ከሆነ ስራ ይጠይቃል ማለት ነው። ለምሳሌ በአጋጣሚ ባዶ ራቆትን ሁሉ ሰው ቢያይህ ሼም ውስጥ ብትገባ፣ በጣም ከባድ ሼም ውስጥ ብትገባ ተመጣጣኝ ነው ልንል እንችላለን።
ግን ቅድም እንደተባለው መጽሐፍና ማንበብ ትችላለህ ስለተባልክ በጣም ከባድ ሼም ውስጥ ብትገባ ግን ተመጣጣኝ አይደለም። ግን what do we do? ለምሳሌ criticism ላይ work on yourself ስትል what is the working process of criticism and shame primarily and የራስን self work ራስ ላይ ማድረግ ፕሮሰሱ what does it look like? ኦኬ አንደኛ ስሜት ከሆነ የምትሰሩት ስሜት ላይ ከሆነ የምትሰሩት የመጀመሪያው ነገር ስሜትን ምን ማድረግ ነው እንዲሰማችሁ መፍቀድ ስሜታችሁ እንዲሰማችሁ መፍቀድ ያስፈልጋል። ከዛ ስሜት ለማምለጥ የምናደርገው ጥረት በሙሉ ስሜታችሁን ሙሉ ለሙሉ እንዳትጨርሱት ያደርጋል። ስሜቱን መፍቀድ ያስፈልጋል። ከዛ ኤክስፕረስ መደረግ አለበት፣ ስሜቱ መገለጽ አለበት። ከዛ በኋላ ነው ፕሮሰስ የሚደረገው። ይሄ ነገር ለምን ተሰማኝ፣ ከየት መጣ፣ እንዴት ነው አንድን ላደርገው የሚገባው ወደሚል ፕሮሰሲንግ ውስጥ እንመጣለን ማለት ያን እዛ ላይ በጣም ከከበደን ምናልባት የሌላ ሰው እገዛ የባለሙያ እገዛ ሊያስፈልገን ይችላል ማለት ነው። ስሜት ፕሮሰስ መደረግ ላይ ነው ግን የምንሄደው ብዙ ጊዜ ከስሜት ጋር የተያያዙ ስለሆኑ ማለት ነው ነገሮቹ። ግን ቆይ ሪፍሬዝ ላድርገው። አሁን ናርሲሲስት ምን ማድረግ ነበር? ናርሲስቲክ የሆነ ሰው ናርሲሲስት ስቶሪ ጋር ጋይ ስቶሪ what was the right way what create an alternative story I know it's good, but again that where like የመጀመሪያው ነገር ከምስሉ መላቀቅ አለበት። ከምስል ሰዎች ከሚሰጡት ምስል ብቻ እሱ እንዳልሆነ መለየት አለበት። እኔ ብሎ ሲያስብ ምስሉና ምስሉ ብቻ እንዳልሆነ የተረዳ መምጣት አለበት። ማደግ አለበት። ከምስልህ መራቅ አለበት ማለት ነው። ምስሉን ሌትጎ ማድረግ እኮ ስላልቻለ ነው እዛው የሞተው። ምስሉን እያየ ከምስሉ ይሄ ምስል ይቅርብኝና ጤናማ የሆነ ከሰው ጋር ግንኙነት ብፈጥር ይሻላል ብሎ ማደግ አልቻለም። ማቹርድ ማድረግ አልቻለም። ዲቨሎፕመንታል አሬስት ነው ይሉታል። ይሄ በቃ ታሰረ እዛው ጋር ማለት ነው። ሶ ምንድነው እንድታደርጉ የሚፈልገው? ቅድም ምን ብያለሁ እንዳትረሱት። ራሳችሁን የመውደጃ ጤናማውና ምርጡ መንገድ ሌሎችን ሰዎች መውደድ ነው። ራሳችሁን የመውደድ ጤናማው ሌላ መንገድ ራሳችሁን ለሆነ ለትልቅ ዓላማ አሳልፎ የመስጠት ጉዳይ ነው። ሶ እነዚህ ነገሮችን ማድረግ ይችል ነበር፣ ግን የማያደርግበት እኮ ምክንያት ስላለው ነው። ከራሱ ጋር ግጭት ነው። ከራሱ ጋር አልታረቀም። እንኳን ሌላን ሰው ሊወድና ሊያይ ነውና ከራሱ ምስል ጋር ራሱ ገና በሰላም መኖር አልቻለም። ግጭት እኮ ስላለባት ነው። ውሃው ላይ ራሱን ሲያልፍ እንጂ ሰዎች ወደውት ሲመጡ እየከለከለ ነበር። ሰዎች የሚሰጡን ኢሜጅ ላይ አሁን ቢቀርባቸው ቢያወራቸው ቢነግሩት ቆንጆነት ታምራለህ ቢሉት እሱን አክሰፕት ቢያደርግ የተሻለ ይመስለኛል። አይ ቲንክ ላይክ አይቶት በጣም ማለት ዲፋይን የሚያደርግ እሱን እኮ አክሴፕት እያደረገው በጣም ኢንጆይ እያደረገው ነው የኖረው። ኢንጆይ የማያደርገው ግን ምንድነው? ከሰዎቹ ጋር ግን ከዛ በላይ ግንኙነት መፍጠር ግን አይችልም። ኢንጆይ ያደርገዋል። ሲያደንቁት በጣም ቆንጆ ነው ጎበዝ ነው ምናምን ሲባል ይስቃል፣ ይጫወታል፣ እንዲሁም ስሜታቸውን ለማሸነፍ ይሞክራል። ግን ከዛ በላይ ግን መቀጠል አይችልም። ሰዎችን ማየት እንዳትቺ ሲያደርግሽ በራስሽ ልዩ ነኝ ብለሽ በማሰብ ስሜት ውስጥ ተጠምደሽ የሰዎችን ኢምፖርታንስ የሰዎችን ዋጋ የሰዎችን ማንነት ለማየት ሳትችል ስትቀሪ በራስሽ ምስል አባዚ ውስጥ ሆነሽ ራስሽን ምስል አምልኮ ውስጥ ሆነሽ ሌሎቹ ጋር ጤናማ ግንኙነት መፍጠር ሲያቀተሽ ህይወትሽን መምራት ሲከብድሽ እሱ ብቻ ሳይሆን ከራስሽም ጋር መጨረሻ ላይ ግጭቱ እየጨመረ ሲሄድ ግጭቱን ለማስታረቅ የምትሞክሪባቸው መንገዶች በሙሉ ጊዜያዊ መፍትሄ እንጂ ቋሚ መፍትሄ ስለማይሰጡሽ ሁሌም ፍርሃት፣ ድብርት፣ ጭንቀት፣ ጫና ውስጥ ነሽ። ስለዚህ ናርሲስቲክ በሰላም እየኖሩ ነው ማለት አይደለም። ጊዜያዊ መፍትሄ ሁሌ ያገኛሉ። ማስታገሻ እየወሰድሽ እድሜ ልክ ብትኖሪ ማለት ነው። that's why we're saying like እነሱም ግጭት ውስጥ ናቸው። እስናት ላይ ከውጭ ነን ስናያቸው በተለይ ግራንዲዮስ ናርሲስቲክ የምንላቸውን ሰዎች ብዙ አይነት ናርሲስቲኮች ስላሉ ማለት ነው። ቨልነራብል ናርሲስቲኮች አሉ። ግራንዲዮስ ናርሲስቲክ የምንላቸው ሁሌ ስናያቸው በቃ ስኬታማ መስለው ውጤታማ ሆነው ምናምን ስለሆነ የምናያቸው እና ኮንፊደንስ እንዳላቸው ኮምፒታንት እንደሆኑ በቃ ድራማ ነገሮችን መቆጣጠር እንደሚችሉ ስለሆነ የምታያቸው ከምናዝንላቸው ይልቅ የምናጠቃቸው ይበልጣል። እንዲሁም ዴሞናይዝ እናደርገዋለን አይደል? ሂዝ ናርሲስቲክ ማለት እኮ ሂዝ ላይክ አን ኢቪል አይነት ነገር ነው የምንለው ነው አይደለም? ሮማንቲሳይዝም ማድረግ ማቆም አለብን፣ ዴሞናይዚንግም ማቆም አለብን። በጣም ይሄ በቃ እንደ
ሰይጣን ምናምን አይነት ነገር አድርገን መሳል አደገኛ ነው። ግጭት ላይ ያለ ሰው ነው፣ ችግር ላይ ያለ ሰው ነው፣ እርዳታ ያስፈልገዋል ኦፍ ኮርስ። ግን ይሄ ማለት ያ ሰው ወስደሽ የመጥፎዎችን መጥፎነት ማገለጫ በሙሉ ለዛ ሰው ማላበስ ጥሩ አይደለም ማለት ነው። ጥሩ ጥያቄ ነው፣ መለስበታል። የመጨረሻውን ሀሳብ ነው ያነሳው። ጉድ እድል ልስጥሽና ቬሪ ኢንትረስቲንግ ፖይንት እንዴት ነው መኖር ያለብን የሚለውን ናርሲስቲክ ፐርሰናል ዲስኦርደር ያለበትና እኚህ ሙሉ ትሬቶች የሚታዩበት ሰው ለራሱ አይታወቀውም እና ካልታወቀው ደግሞ አብሮት ያለ ሰው ይህንን ትሬቶች አይቶ ለዛ ሰው እንዴት ነው አዌርነሱን ማሳወቅ ያለበት? ሲቀጥል ደግሞ እንዴትስ ነው እሱን ረድቶ ወደ ጤናማው መንገድ ሊሄድ የሚችለው? ይድናልስ ወይ? ሰብሰብ አድርገሽ ነው የመጣሽው ጥያቄ። ግማሹን አወቀ ታግዘኛለህ። ምክንያቱም የሚያደርጓቸው አንዳንድ ጸባዮች ትክክል ያልሆኑ ጸባዮቻቸው ላይ እንትን አላቸው፣ አዌርነስ ያላቸው አሉ። ለምሳሌ ያው በጣም ሰዎችን መቆጣጠር ግን አበዛለሁ ብለው የሚያስቡ ሰዎች አንዳንዱ ጸባዮቻቸው ላይ አዌርነስ ያላቸው አሉ። አንዳንዴ ደግሞ ጭራሽ አዌርነሱን ራሽናላይዝ ተደርጎ ኢንተሌክቹዋላይዝ ተደርጎ በዲፌንስ ሜካኒዝም ምንላቸው አሉ። ሙሉ ለሙሉ ይሄ ጸባያቸው በሙሉ ትክክል እንደሆነ አምነው ነው የሚኖሩት፣ ችግር እንደሌለባቸው። እንዲያውም ትልቅ የሆነ ፌቨር እየሰሩልሽ ነው አንቺ ከነሱ ጋር በመሆንሽ፣ እንደዚህ አይነት ሰው ጋር በመሆንሽ ራሱ እድለኛ ነሽ በሆነ ያህል ደረጃ። ሰው ሁሉም እኩል አይደሉም ነው። አንደኛ የናርሲስቲክ ደረጃውም ይለያያል። ደረጃውም ስለሚለያይ ያላቸው አዌርነስም ይለያያል። ስለዚህ አንዳንዶቹ ጭራሽ እንዳልኩሽ ምንም አዌርነስ የላቸውም፣ ፌቨር እየሰሩሽ ነው፣ አንቺ እድለኛ ነሽ፣ ምን እንደምታማርር የማይገባቸው። ሌሎቹ ደግሞ አንዳንድ ጸባዮቻቸው ሰዎችን እየጎዱ እንደሆነ እውቀት ያላቸውና መረዳት ያላቸው ሰዎች አሉ። ግን ግጭቱ ላይ ግን አዌርነስ ብዙ የላቸው። ያለው ግጭቱ መሰረታዊ ነገር ላይ ግን ብዙ አዌርነስ የላቸው። ለካ እንደዚህ እየሆንኩ ያለሁት ራሴን መቀበል ስላልቻልኩ ነው የሚለው አዌርነስ ላይ ከደረሰ አንድ ሰው ወደ ሕክምና መምጣት፣ ወደ ሌሎች ነገሮች ላይ መምጣት ይጀምራል። ብዙ ጊዜ ይሄ ዋናው ኮሩ ነገር ላይ ግን አዌርነስ የላቸው። ራሴን መቀበል ስለከበደኝ ነው እንደዚህ እያደረኩ ያለሁት የሚለው አዌርነስ መጣ ማለትማ በቃ ኦልሞስት ያ ሰው እኮ ንቃት አዌር ሆነ ማለት ኢንሳይት አለው ማለት። ኢንሳይት አለው ማለት የሚያደርገውም ጸባይ በሙሉ ጀስቲፋይ ማድረግም አይችልም ከዛ በኋላ። እዛ ደረጃ ላይ መድረስ እድላቸው በጣም ብዙዎች። አሁን የምንሰራው ፕሮግራሙን ስንሰራ አንዳንድ ሰዎች አይተው ለካ እንደዚህ የሆነ ነው ብለው ከነቁም እኮ በጣም እድለኝነት ነው። ፓርት ኦፍ ዘ አዌርነስ። እኔ እንዲያውም ናርሲስቲክ የሆኑ ሰዎች የሚመጡት ብዙ ጊዜ አወቅም ቅድም ሲለው እንደነበር ለተጓዳኝ ችግሮች እንጂ ናርሲስቲክ ለመሆናቸው አይደለም። ናርሲስቲክ በመሆናቸው የተነሳ ተያይዞ የመጣን ችግር ለመታከም ካልሆነ በስተቀር የሚመጡት ምናልባት ሪሌሽንሽፕ ላይ ችግር ኑሮ ይመጣሉ አንዳንዶቹ። እንዲያውም ምናልባት ሪሌሽንሽፑ ችግር የነሱ እንዳልሆነና የአጋራቸው እንደሆነ ለማሳየት ብለው ሊመጡ ይችላሉ። ይጀምሩትና ሲያዩት ወደ እነሱም ሊመጣ እንደሆነ ሲገባቸው ሊያቆሙ ይችላሉ። ምን ልልሽ ፈልጌ በተጓዳኝ ችግሮች ሊመጡ ይችላሉ እንጂ ናርሲስቲክ በዋናነት እንዲያውም ሳያስቡት እንዲያውም ይሄ ነገርማ ጠቃሚ እንደሆነ አስበውበት ሊኖርም ይችላሉ። ስለዚህ የተለያየ ስለሆነ በጣም ጥንቃቄ ማድረጉ ያስፈልጋል። እንዴት ነው አዌር እንዲሆኑ የምናደርጋቸው? በጣም ትሪኪ ነገር ነው። በጣም ጥንቃቄ ይፈልጋል። ስለ ናርሲስቲክ ምናምን ካልሽው መልሶ ባክፋየር ነው የሚያደርገው። እንደዚህ ብለሽ አሰብሽኝ እንዴ ጭራሽ ዋናው አንቺ ነሽ የሚያስብል ነገር ውስጥ መጋባት ይመጣል። ምክንያቱም ኤኒ ክሪቲሲዝም ኤኒ ፊድባክ እንደምንድን ነው የሚወስዱት? እንደስ ብሌም ነው የሚወስዱት። ምክንያቱም እንደዚህ በቋፍ ይዞት ሉክ እንደዚህ አድርገሽ ውሰጂው። ሰልፍ ስቲሜን ሰልፍ ወርዜን ውሃ ነው እንደዚህ ይዤዋለሁ። እንደዚህ ቀስ ብዬ እየሄድኩ ያለሁት ሰው ከነካሽ ምንድን ነው የምሆነው? ውሃው ምን ያደርጋል? ይደፋል። ስለዚህ ማንም ሰው እንዳይነካት የራሴን ዋጋ ቀስ አድርጌ ይዣት ነው ያለሁት እና በጣም በጥንቃቄ ነው የያዙት። ስለዚህ ያንቺ ትንሽዬ ነገር ሊጎዳቸው ይችላል። ሉክ ባሉን ሙሉ ለሙሉ በጣም ትልቅ ይመስላል አይደል? ትንሽዬ መርፌ ነካ ብታደርገው ምን ይሆናል? እንደዛ ነው። በጣም እያንዳንዷ አደጋ የሚያዩት ማለት ነው። ጥንቃቄ ይፈልጋል።
ሶ እንዴት እናድርገው የሚለውን ነገር ላይ አይ ቲንክ ዶክተር እሺ ሌላም ጥያቄ ከጨመርሽ አብሮ ያንተን ጥያቄ መጨረሻ ላድርገው ብዬ ነው። በጣም ኢንትረስቲንግ ማናችነት ለናርሲስቲክ ነው የሚባለው ዲስኦርደር እንዲሆነ ወደ ጎጂ የሆነ እንዲያሳይ ነው። ማነው በጣም አስተዋጽኦ የሚያደርገው? የቻይልድ ያስተዳደግ ነው እንደ ሶሳይቲ እኛ ላይ ወይስ ራሳቸው በኤክስፒሪየንስ ያመጡት ነገር ማለት የትኛው በጣም እንትን ያደርጋል? በጣም የትኛው ያደርጋል? የራሳቸው አስተሳሰብ ወይስ አስተዳደግ? ይህንን የመልሸው ሊድ እንደየሰው ይለያያል። ምክንያቱም አንዳንዱ ሰው ላይ ጄኔቲካል ፋክተሩ ከፍተኛ ሊሆን ይችላል። አንዳንዱ ሰው ላይ አስተዳደጉ ከፍተኛ ሊሆን ይችላል። አንዳንዱ ሰው ላይ ኢንቫይሮንመንቱ ከፍተኛ ሊሆን ይችላል። ስለዚህ እንደየሰው ይለያያል። ግን መውሰድ የምንችለው ነገር አንድ ፋክተር ብቻ አይደለም። አንድ ሰው ናርሲሲስቲክ ፐርሶናሊቲ ዲስኦርደር ውስጥ የሚያስገባው መልቲፕል ፋክተርስ ናቸው። እነዛ ነገሮች ሲመጡ ሲገናኙ ሰዎችን ወደዛ ማንነት ያመጣቸዋል ብለን ብንወስደው ይሻላል። እንግዲህ እንደዚህ አይነት የስነ ልቦና ጉዳዮች ሲወሩ ያው እንደ ማንኛውም ኮንዲሽን ለምሳሌ ቁመታችን የሚወስነው ምንድን ነው ብሎ እንደማሰብ ነው። ኒውትሪሽን ኢዝ ኢምፖርታንት፣ ጄኔቲክ ኢዝ ኦልሶ ኢምፖርታንት አይደል? ሲምፕል። ግን አሁን ናርሲሲስቲክ ፐርሶናሊቲ ስናስበው ፕሪቫለንሱ እንደ ዲስኦርደር ከኛ ሀገር በጣም ትንሽ ነው ኮምፔርድ ቱ የካፒታሊስት ሀገሮች ወይ ደግሞ ምዕራባውያን። እሱ የሚነግረን ነገር አለ። የእኛ ሰልፍ አይ የሚለውን ዲፋይን የምናደርገው አኮርዲንግ ቱ አዘርስ ነው። ማለት ሰዎች ጋር ባለን አበርክቶ ነው በጣም ሴንስ የሚሰማን አለው እኔ በጣም ኢምፓክትፉል ነኝ የሚል የሚሰማን ለወላጆቻችን ለእናታችን ላደረግነውን ለጓደኞቻችን የምናደርገው አበርክቶ በጣም ከአይደንቲቲያችን ውስጥ አለበት። ስለዚህ እኛ በዊ ሴንስ ነው ስብዕናችን የተገነባው ማለት ነው። እሱ የሚነግረን ነገር we are very less vulnerable for narcissistic ማለት ነው። በተቃራኒው ግን እኛ ሀገር ዲፔንደንት ፐርሶናሊቲ በጣም ብዙ ነው እና አቮይዳንት ሰዎች ሪጀክት ቢያረጉኝስ ባያቀርቡኝስ እንደዚህ ነገር ለመናገር ኮንፊደንሱ አለኝ እና እንደዛ አይነት ነገር ማለት ነው። አንድ ታሪክ አውቃለሁ እና ልጅቷ የክፍለ ሀገር ልጅ ነች። እኛ ጋር የሕክምና ክትትል ነበራት። መጨረሻ ላይ ሱሳይድ ኮሚት አድርጋ ህይወቷ ያለፈው ከእንግዶች በተሰበሰቡበት ጋዝ አመልጧት ነው። ጋዝ አመልጧት ስላችሁ ይገባችኋል አይደል? እጅ እያስታጠበች እያለ ስትንቀጠቀጥ አመለጣት። በዛ ሀፍረት ራሷን አጠፋች። እንደዚህ አይነት ስብዕናዎች ይሄ ሰው ፊት መናገር አለመቻል ብዙ የክፍለ ሀገር ሴቶች በጣም ትልቅ ችግር ነው የነበረው አሁንም ድረስ ማለት ነው። እና ይሄ ፐርሶናሊቲ አሁን የናርሲስቲክ ተቃራኒ ነው። ይህ አይነት ነገሮኛ ሀገር የሚበዛው ይሄ ማለት ካልቸር ኢዝ ኦልሶ ቬሪ ኢምፖርታንት ማለት ነው ኢንስቴድ ኦፍ ጄኔቲክ እና ባዮሎጂካል ከሆነው ነገር ፐርሶናሊቲ የሚገነባው አሁን እኛ የናርሲሲስቲክ እስካሁን ካልነበረብን ከዚህ በኋላ አይኖርብንም። ዌር ኢሚዩን እስካሁን ካልነበረብን ማለት ነው። እና ኤርሊ ይርስ ላይ ነው ስታብሊሽ የሚሆነው። ዲያግኖሲስም አይደረግም ከሆነ አመት ከዚህ ከ17 ከ16 ከ18 ያልነበረበት ሀያዎቹ ያልነበረበት 30 ላይ የሚመጣ በሽታ አይደለም። ልክ ዲሜንሺያ መጃጀት 60ዎቹ አካባቢ ነው ይመጣል። የልጅ መጃጀት የሚባል በሽታ የለም። ልክ እንደዛም ናርሲሲስቲክም አዳልት ላይ የሚመጣ አይደለም። ሶ እስካሁን ፕሮሶሻል ከሆን ከዚህ በኋላ ምንም ያስፈራን ነገር የለም ማለት ወይ አር ኢሚዩን አይ ግራንት ዩ ናርሲስቲክ አንሆንም። እዚህ በኋላ ከታች ነው ከአዶሌሰንት ፔሪድ ፐርሶናሊቲ ቢውልድ ሲሆን ጀምሮ የሚመጣ ነው። ስለዚህ ምን ማለት ነው? አይድንም ማለት ነው። በሽታው ካለ ደግሞ ያው እንቅጩን አይድንም፣ ግን ይታከማል። ይታከማል ማለት ቅድም ትንሽ ፍሌክሲብል እንዲሆን ሪጂድ ከሆነው የሰልፍ አድማይሬሽን እና የግራንዲዮስ የምን ኮንሴፕቶች ትንሽ ፍሌክሲብል አሁን ነኝ ግን ደግሞ ምናምን አይነት ፍሌክሲብል ቅድም ጌታ ስለ የነበረው በጣም በጥንቃቄ ይዞት የነበረውን ትንሽ ዋይድ ስኮፑን ሪላክስ እንዲያደርግ ይሄ ሰልፍ ስቲሙን እንደ በጣም ሴንሲቲቭ ነው የያዘውን እሱን ትንሽ ሪላክስ እንዲያደርገው ለሰዎች በጣም ዲስትራክቲቭ እንዳይሆን
ያ ስብን ነው። እንደገና ደግሞ አዌር እንዲሆን ያው እኔ እንግዲህ ብዙ ነው ማወራ ቻሉኝ የሚሉ ሰዎች አሉ አይደል? እንደዛ የሚሉ የሉ? እነሱ በጣም ጂኒየስ ናቸው። they have the emotional awareness ማለት ናርሲሲስቲክ ነኝ ቻሉኝ እያሏችሁ ነው በሌላ ቋንቋ አይደል? ያው እንግዲህ እኔም ብቻ ስሙኝ ካለ ዋዜማው ላይ ነው ቢያንስ እነሷን አዌር የሆኑ ነው ማለት ነው። እኔን ያበዛለሁ እንግዲህ ያው መቼም ትችኛለች ብዬ አስባለሁ ምናምን ካሉ ዛር ዴቨሎፒንግ ዘ አዌርነስ ሶ እንደዛ እንዲሆኑ ነው ህክምናው ፎከስ የሚያደርገው ማለት ለሰዎች ዲስትራክቲቭ እንዳይሆኑ ለራሳቸውም ማላዳፕቲቭ ይሄ ተስማሚ ያልሆነ ማለት ያን ነገር በማድረጋቸው ሀብረት፣ መሸማቀቅ፣ ዲፕሬሽን ውስጥ የማይገቡበት ጸባዩን ባህሪውን ይዘውት የማያጠፋቸው ሰዎችን የማያጠፉ አብሮ የሚያኖር አይነት ናርሲስቲክ እንዲሆናቸው ብቻ ነው የሚታገሱት። የናርሲስቲክ ነገር ማውራት ከጀመርን ትንሽ በጣም ሰፊ አይደለ? ብዙ ነገር ነው ያለው እና አይ ቲንክ ከራስ በመተማመን ጋር በተለይ ደግሞ ብዙ የሚምታቱ የሚመስሉ ነገሮች አሉት። በራስ መተማመን የሚመስል ነገር አለው። ግን ጤናማ በራስ መተማመን ምንድን ነው ሲባል ራስን መቀበል ነው። ጤናማ በራስ መተማመን ማለት ራስን መቀበል፣ ስለ ራስም ደግሞ ክፍተቶችን፣ ውጤታማነቶችን፣ ችግሮቻችንን ለማየትና ደግሞ የሰዎችን ሀሳብም ለማዳመጥ ዝግጁ የመሆኑም ነገር ያካትታል። በራስ መተማመን ማለት ያለኝን ነገር ለመስጠት ያለኝ እምነት ማለት ነው። ናርሲስቲክ ግን ከበራስ መተማመን ትንሽ የሚለይበት ምክንያት ምንድን ነው? ያለኝን ነገር ለመጠበቅ የሚደረግ ጥረት እንጂ ያለኝን ነገር ለማሳየትና ለማውጣት ያለኝ እምነት አይደለም። በጣም የተለየ ነገር እንዳለው መውሰድ እንችላለን ማለት ነው። እዚህ ጋር ግን ወደ እንትን እንምጣ። ጥሩ አድርጎ ዘግቶታል ብዬ ወስዳለሁ። ለምሳሌ ግንኙነት ውስጥ ምን እናደርግ ካለኝ ያልከው የመጀመሪያው ነገር ሰዎች ይለወጣል ብለን አይደለም ግንኙነት ውስጥ መግባት ያለብን። ሰዎች ይቀየራሉ ብለን ግንኙነት ውስጥ መግባት የለብንም። ባሉበት ማንነት ልወዳቸውና ልቀበላቸው እችላለሁ ወይ ብለን ነው ግንኙነት ውስጥ የምንገባው። ስለዚህ ናርሲስቲክ ከሆኑ ሰዎች ጋር ግንኙነት ልንቀጥል እንችላለን። ባይዘወይ ገና 2 ወር ዴት እንዳደረጉ ናርሲስቲክ መሆኑን አውቄያለሁ፣ ግን አብሬ መኖር እፈልጋለሁ፣ አገባው እፈልጋለሁ እና ምን እንዳደርግ ነው የምትመክረኝ ብላ ያማከረችኝ ሴት አለች። ላይክ ዋናው ነገር ምንድነው? የምትገባበትን ነገር በደንብ ተረድታው አውቃው ፍቃደኛ ሆና ከገባችና በዛ መንገድ ለመኖር ዝግጁ ከሆነች መቀጠል ይቻላል። በተለያዩ ምክንያቶች ልጅ አብረው ስለወለዱ፣ ስለተጋቡ፣ በሃይማኖት ምክንያት፣ በስራ ምክንያት፣ በቤተሰብ በመሆናቸው ምክንያት ከዛ ሰው ጋር ያለን ግንኙነት ሊቀጥል ይችላል። ዋናው መውሰድ ያለብን ግን ይሄ ሰው ይለወጣል፣ ይቀየራል ብዬ ግን አይደለም ግንኙነት ውስጥ የምገባው። ሊለወጥ፣ ሊስተካከል፣ ሊሞክር ይችላል። ግን እኔ ግንኙነት ውስጥ ስገባ መጀመሪያ ግንኙነት ውስጥ መግባት ያለብኝ ወይም ግንኙነቱን ማስቀጠል ያለብኝ አምኜበት መሆን አለበት። የዛ ሰው ስብዕናው ይሄ ነው፣ ከእንደዚህ አይነት ስብዕና ካለው ሰው ጋር እንዴት ብኖር ነው የሚሻለው ብዬ ለመኖርስ ዝግጁ ሁኛለሁ ወይ ወደሚል የፍቅር ግንኙነት ከሆነ ለመኖር ዝግጁ ነኝ ወይስ አይደለሁም የሚለውን ነገር ቼክ አድርጌ ነው መግባት ያለብኝ። ሰው ማየት ያለብን ይሄንን ነው። ናርሲስቲክ ስለሆነ በቃ ያ ሰው ጋር መለያየት አለባችሁ ማለትም አይደለም። ውሳኔው እናንተ ተረድታችሁ ያለውንም ጫና ያለውንም ነገር በአግባቡ እውቀት ኑሯችሁ ውሳኔ እንድትወስኑ ማስቻል ብቻ ነው የፕሮግራሙ ዓላማ እንጂ ሰዎችን ናርሲስቲክ ናቸው አይደለም እያላችሁ እንድትፈርጁ ወይም ደግሞ ናርሲስቲክ ከሆኑ በቃ አንድ ሰው ናርሲስቲክ ነው አሁን የምነግርህ ጸባዩን እነግርሃለሁ፣ ናርሲስቲክ ከሆነ ንገረኝ እፈተዋለሁ ያለች ሴት ገጥሞኛል። እንደዛ አይደለም ነው እንድታዩት የሚፈለገው ነገር ምንድነው? ውሳኔውን በእውቀት ላይ ተመስርታችሁ፣ ምክንያቱም ምናልባት ቫልዩዋችሁ ማች ሊያደርግ ይችላል፣ ምናልባት ሃይማኖት ሊኖር ይችላል፣ ብዙ ምክንያቶች እዚህ ውስጥ ሊኖሩ ስለሚችሉ፣ ግን ከናርሲስቲክ ከሆኑ ሰዎች ጋር ግንኙነት ውስጥ ካለው እንዴት ነው መኖር ያለብኝ የሚለውን ደግሞ ማየት እንችላለን። የመጀመሪያውና ትልቁ ነገር ገደብ ማስቀመጥ ነው። ገደብ ማስቀመጥ ነው። ገደብ ማለት ሰዎች እኔን በምን መንገድ እንዲያስተናግዱኝ ነው የምፈልገው የሚለው ነገር ማለት ነው። እንዴት እንዲያወሩኝ ነው የምፈልገው፣ እንዴት እንዲያናግሩኝ ነው የምፈልገው፣ ምን እንዲያደርጉ ነው የምፈቅድላቸው የሚለውን ማየት። ሁለተኛ ራሳችንን ችለን መቆም። በጣም ናርሲስቲክ የሆኑ ሰዎች ደግሞ የሚወዱት ሲል እንደነበረው ዲፔንዳንት ፐርሶናሊቲ ያላቸው ሰዎች ነው።
ራሳቸውን ችሎ መቆም የማይችሉ ሰዎችን ነው። ራስን ችሎ መቆም መለማመድ፣ እንዴት ከእንደዚህ አይነት ሰዎች ጋር እንዴት ብነጋገር ነው ጥሩ የሚለው ነገር ላይ መማር፣ መች ነው መልስ መስጠት ያለብኝ፣ መች ነው መልስ መስጠት የሌለብኝ፣ በምን መንገድ ነው ላወራቸው የሚገባው የሚለውን ነገር መማር፣ ክላስ መውሰድ፣ በደንብ ማጥናት ያስፈልጋል። ምንድነው የማይወዱት፣ ምንድነው የሚወዱት፣ እንዴት ነው ሃንድል ማድረጋቸው፣ እነዚህ ሁሉ መውሰድ ሊኖርብን ይገባል። እኔ ላይ ምን አይነት ተጽዕኖ ሊያመጡ ይችላሉ፣ እሱንስ እንዴት መቋቋም እችላለሁ? ዝግጁ ናችሁ? ታጥቃችሁ በስነ ስርዓት የምታስገዱት ነገር ነው የሚሆነው ማለት ነው። እንዴት መሰላችሁ? ቤዚክሊ ይሄኛው እንደ መሰላል ክላስ አይደለም አይደል? ክላስ የምንሰጥበት ስላልሆነ ጥያቄዎችን ብቻ ኢንተርቴን የምናደርግበት ነው መሰላል ላይ። መሰላል ክላስ ግን እንቀጥላለን። ናርሲስቲክ ላይ ሌክቸሮች ይኖሩናል፣ ሲሪየስ ሌክቸሮች ለ7-8 ፕሮግራም ያለበት ማለት ነው። ከስሙ ጀምሮ እንዴት ትሪትመንት፣ ኤቭሪቲንግ፣ ኮሚኒኬሽኑ ላይ ምን መምሰል አለበት እያንዳንዱን ክላስ እንሰጣለን ማለት ነው። ዲስኦርደሮቹ ላይ ቦርደር ላይን ኮመን ነው። ለምሳሌ እሱን ሞር አንቲ ሶሻልም ላይ ማየት ይኖርብናል። እያንዳንዱን ነገሮች እንሰጥበታለን ብዬ አስባለሁ መሰላል ክላስ ላይ። የናርሲስቲክን ግን እርግጠኛ ነኝ በዛ እኛ የምንሰራው ሕክምና ዲቢቲ ይባላል፣ ዳያሌክቲካል ቢሄቪየራል ቴራፒ የሚባል ማለት ነው። ዳያሌክቲክስ ማለት መሀል ደንበር እንዲሆኑ ማለት ነው። ሲንተሲስ፣ ቴሲስ፣ ሲንተሲስ ማለት ቴሲስ፣ አንቲቴሲስ፣ ሲንተሲስ ምናምን ሲባል ብዙ ጊዜ ትሰማላችሁ አይደል? ይሄ ዳያሌክቲካል ፊሎዞፊ ምናምን ጋር ተያይዞ መሀል መንገድ እንዲኖሩ፣ ይሄ በጣም ቅድም ያልከው በጣም አድናቆትን መሻት በጣምም ደግሞ ራስን ማዋረድ ሳይሆን መሀል ላይ ዳያሌክቲካል እንዲሆኑ የሚል እንትን አለ፣ ፓኬጅ አለ። 4 ማኑዋሎች አሉት። አንዱ ማይንድፉልነስ የሚመለከት ነው። ሁለተኛው ኢሞሽንን ሬጉሌት ማድረግ የሚመለከት ነው። ሶስተኛው ኢንተርፐርሰናል ኢፌክቲቭነስ ነው። አራተኛው ደግሞ ዲስትረስ ቶለራንስ ነው። ያን ጫናውን እንዴት ቶለሬት እናደርጋለን የሚል ማለት ነው። እና ረጅም ሳምንታት የሚፈጅ ነው። ወደፊት ኢንተረስት ካለ ይህንን በክላስ መንገድ መስጠት ይቻላል። የዲቢቲን ማለት ነው። ለእንትን ይሆናል፣ ለሰልፍ ኬር ይሆናል። የግድ ለፔሸንት ብቻ አይደለም፣ ግን የሆነ ክራይቴሪያ ሊኖረው ይገባ። የሆነ ክራይቴሪያ ማለት ለምሳሌ ስሜቱ ላይ መስራት የሚፈልግ ሰው፣ ኢሞሽናሊ ስቴብል ያለመሆን ኢሹ፣ ኢንተርፐርሰንሽፑን ሃንድል ማድረግ የቸገረው፣ አዌርነስ ላይ እና ማይንድፉልነስ ትንሽ መስራት የሚፈልግ ሰው፣ ኢሞሽን እንትን ይሄ ዲስትረስ ቶለራንስ፣ ፔን የማይችል ሰው፣ ህመም የማይችል ሰው የተወሰነው ህመም መቻል ያስፈልጋል አይደል? ትንሽ ፔን በተሰማን ቁጥር ሆስፒታል ሰው መደወል ምናምን ሳይሆን ትንሽ መታገስ፣ ፔኑን ቶለሬት ማድረግ፣ እንደዚህ ኤሪያዎች ላይ ኢንተረስት ካለ በዚህ በክላስ መንገድ መስጠት ይቻላል። ቴንክ ዩ። ብዙ ነገር ይቀራል፣ ያዙትና ሌላ ጊዜ እንቀጥላለን። አይ ቲንክ ከ2 ሳምንት በኋላ ሌላም ኢቨንት ይኖረናል፣ እንደዛ እንቀጥላለን። ስለመጣችሁ በጣም ነው የምናመሰግነው። መሰላል ላይፍ ሁሌም ሀሳባችሁን የምታነሱበት፣ ጥያቄዎቻችሁን የምታነሱበት፣ ታሪካችሁን የምታጋሩበት ፕላትፎርም እንዲሆን ነው ፍላጎታችን። የጋራችን ፖድካስት እንዲሆን ነው የምንመኘው። ሁሌም ስለምትመጡ አብራችሁን ስለሆናችሁ እናመሰግናለን። ስለነበረን ጊዜ ከልብ አመሰግናለሁ።